የተባሉ ዛፍ የተባሉ ባህር የተባሉ ምንድነው የሚለውን ነው የምናየው። አሁን ደግመን እንዲህ ማንን አታጥፉ ነው ያላቸው? የሕያው አምላክ ማህተም ያለው ሌላ መልአክ ከምስራቅ የመጣ መልአክ ሌላ የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርንና ባህርን ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምጽ እየጮኸ ይላል። ምንና ምንን? ምድርንና ባህርን ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምጽ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርንም ቢሆን ወይንም ባህርንም ወይንም ዛፎችን አትጉዱ። ስለዚህ አሁን ይሄንን ምስጢር ለመረዳት ምንድነው የምንይዘው? ምድር የተባሉ እነማን ናቸው? ባህር የተባሉ እነማን ናቸው? በዛፍ የተመሰሉ እነማን ናቸው? ኦኬ እሱን ነው የምናየው ማለት ነው። እሱን ነው የምናየው። ምድር የተባሉት ኦኬ መሬት የተባሉት ምድር የተባሉት እነማን ናቸው? በእግዚአብሔር አምነው ተጠምቀው ያረፉ ክርስቲያኖች ይላሉ ኢትዮጵያውያን ሊቃውንት። ተጠምቀው አምነው ተጠምቀው ያረፉ ክርስቲያኖች በመሬት ይመሰላሉ። ባህር የተባሉት ባመኑበት ጸንተው ለመኖር እንደ ባህር ኦኬ ማዕበል የሚዋዥቁ ክርስቲያኖች አምነዋል እኮ ግን ተጠራጣሪዎች ናቸው። የሚዋዥቁ ናቸው፣ የሚለዋወጡ ናቸው። ኦኬ ዛፍ የተባሉት ደግሞ ፍሬ ምግባር ፍሬ ሃይማኖት ያፈሩ ክርስቲያኖች ናቸው። ፍሬ ምግባር ፍሬ ሃይማኖት ያፈሩ ክርስቲያኖች ናቸው። ስለዚህ እግዚአብሔር ያረፉት ፍርድን እስኪያገኙ የሚዋዥቁት እስኪጸኑ ያፈሩት ደግሞ እንዳይጠወልጉ ይጠብቃቸዋል ብለው ይተረጉማሉ። ያፈሩት ደግሞ እንዳይጠወልጉ ይጠብቃቸዋል። ደግመን እናየዋለን። ከዚህም በኋላ በአራቱ በምድር ማዕዘን ቆመው አራት መላእክት አየሁ። ምን ለማድረግ ብለናል? ፍርድ ለማስተላለፍ። እነርሱም ነፋስ በምድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍስ አራቱን የምድር ነፋሳት ያዙ። የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርንና ባህርንም ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምጽ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ባህርን ቢሆን ዛፎችን አትጉዱ አላቸው። ኦኬ አላቸው። ይሄ ለምን ተባለ? ያረፉት ፍርድን እስኪያገኙ ኦኬ የሚዋዥቁት እስኪጸኑ ያፈሩት ደግሞ እንዳይጠወልጉ ይጠብቃቸው ዘንድ ይሄን ተናገረ ይላሉ። ኦኬ እሺ ከዚህ በኋላ አራት መላእክት በአራቱ ማዕዘን ቆመው አየሁ። ነፋስ በዚህ ዓለም እንዳይነፍስ በየብስ በባህር በእጽዋት እንዳይነፍስ ወስነው ገተው ይይዙ ዘንድ ሌላ መልአክ ወደ ምስራቅ ሲመጣ አየሁ። የእግዚአብሔር ማህተም ተሸክሟል አለ። ከእግዚአብሔር ተልክ ያለው ይላል። ኦኬ የእግዚአብሔር ማህተም ተሸክሟል ማለት ከእግዚአብሔር የተላከ መልአክ መሆኑን የሚያሳውቅ የሚናገር ነው። ኦኬ ከእግዚአብሔር መላኩን ነው የሚናገረው። ይህን ዓለም ያሳልፉ ዘንድ ስልጣን ለተሰጣቸው ለአራቱ መልአክ በታላቅ ቃል ነገራቸው። የብሱን ባህሩን ያሳልፉ ዘንድ አንድ ጊዜስ ይህን ዓለም አታሳልፉ የብሱን ባህሩን እጽዋቱን አላቸው። ሀተታ ሰው እስትንፋሱ ባፈኑት ጊዜ እንዲሞት ይህም ዓለም የሚያልፈው ነፋሳት ሲያልፉ ነውና ይላሉ አባቶቻችን። ኦኬ አንድም ምድርን ሊያሳልፉ የመጡ አራቱ መላእክት የእግዚአብሔርን ፍርድ ለማስተላለፍ የመጡ አራቱ መላእክት ኦኬ ምድርን አታሳልፉ አላቸው። ስለምን ቢሉ ይሄው ደግመን እናየዋለን። ምድርንም ባህርንም ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምጽ እየጮኸ የአምላካችን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው ይላል። ኦኬ አንድም ምድርን ሊያሳልፉ የመጡ መላእክት ግን ትንሽ ጊዜ ቆዩ ተባለ።
ትንሽ ጊዜ ቆዩ። ለምን? የአምላካችን ባሪያዎች ግንባራቸውን እስክናትማቸው። ምን ማለት ነው? የአምላካችን ባሪያዎች ግንባራቸውን እስክናትማቸው ድረስ ስለምን ተባለ የሚለውን እናያለን። ግን ምድርን እንዳታሳልፉ ቆዩ ተባለላቸው። ለምን የአምላካችን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትግዱ። አንድም በብዙ ይተረጎማል። አንድም ምድር፣ ባህር፣ ዛፎች የተባሉ ኦኬ እቺን ምድር አታሳልፉ ሲል ነው። አታሳልፉ ሲል ነው። አንድም ደግሞ ምድር፣ ባህር፣ ዛፍ የተባሉ ምድር የተባሉ ወይም መሬት የተባሉ አምነው ተጠምቀው ያረፉ ክርስቲያኖች፣ ባህር የተባሉ ደግሞ ይላሉ አንዳንድ ሊቃውንት ባህር የተባሉ ባመኑት ጸንተው ለመኖር እንደ ባህር የሚዋዥቁ አንዴ አምነዋል እኮ ግን ይዋዥቃሉ ጸንተው የማይኖሩ ክርስቲያኖች። አንድም ደግሞ ፍሬ ዛፍ የተባሉ ፍሬ አፍርተው ፍሬ ያፈሩ ክርስቲያኖች ግን እንዳይጠወልጉ ፍሬ በማፍራት ይቀጥሉ ዘንድ ተባለላቸው ተብሎም ይተረጎማል። አሁን የአምላካችን ባሪያዎች የሚለውን ከዛ እንጀምራለን። የአምላካችን ባሪያዎች ግንባራቸው እስክናትማቸው ድረስ ምድርን አታሳልፉ ተብለዋል። እነዚህ አራቱ መላእክት መጀመሪያ ባሪያዎች የሚለው ሐሳብ ምንን ነው የሚያሳየው? የአምላካችን ባሪያዎች መባሉ አገልጋይ ተብሎ ነው የሚተረጎመው። በነገራችን ላይ ባሪያ በብዙ በተለይ መጽሐፍ ቅዱስ ላይ ብዙ አይነት ትርጓሜ ያለው፣ እዚህ ክፍል ላይ ግን የተጠቀሰው በአውዱ መሰረት ባሪያ የተባለው አገልጋይ ተብሎ ነው የሚተረጎመው። ለምሳሌ ሮሜ ምዕራፍ 1 ላይ ስትመለከቱ ተመልከቱ። ሮሜ ምዕራፍ 1 ከቁጥር 1 ጀምሬ ላንብብላችሁ። ምዕራፍ 1 ከቁጥር 1 ይኸው ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳኑ መጽሐፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይላል። ቅዱስ ጳውሎስ ባሪያ ተብሎ ተጠርቷል። የማን? የኢየሱስ ክርስቶስ ባሪያ መባሉ አገልጋይ ተብሎ ነው የሚጠራው። አገልጋይ የመጽሐፍ ቅዱስ መዝገበ ቃላት ገብታችሁ ብታዩ ባሪያ የሚለውን አንዴ ባሪያ የሚለውን ሐሳብ በብዙ ይፈታዋል። ከዛ መካከል በሌላ አስተሳሰብ እና አብርሃም የእግዚአብሔር ባሮች ተብለዋል። ይህም የእግዚአብሔርን ፍጡርነት ይህም የእግዚአብሔር ፍጡርና ታዛዥ መሆኑን ያመለክታል። ማን? በሌላ አስተሳሰብ እና አብርሃምን ተብለዋል። ፍጡር ስለሆኑ የማን ፍጡር? የእግዚአብሔር ፍጡር ስለሆኑ ይህም የእግዚአብሔር ፍጡርነት ሳይሆን ተሳስተን ነው፣ ፍጡርና የእግዚአብሔር ፍጡር የሆኑ ስለሆኑ እግዚአብሔር ስለፈጠራቸው የእግዚአብሔር ፍጡርና ታዛዥ መሆንን ያመለክታል። ስለዚህ ባሪያ ተብለዋል። እግዚአብሔርም አስፈላጊውን ሁሉ ለባሪያዎቹ ያደርጋል። አገልጋዮቹ ለእርሱ ለተገዙት እነሱ ባሪያ ተብለው ይጠራሉ። አሁን ይህን በራዕየ ዮሐንስ ላይ ምዕራፍ 7 ላይ የአምላካችን ባሪያዎች የተባሉት አገልጋዮች ተብለው ነው የሚጠሩት። አደራቸውን በክርስቶስ ኢየሱስ የሚያምኑ ተብሎ ነው የሚጠሩት። እውነተኛ አማኞች ባሪያዎች፣ አምላካችን ባሪያዎች፣ ደቀ መዝሙር ቅዱስ ጳውሎስ እንደተናገረው ሮሜ ምዕራፍ 1 ቁጥር 1 እና 2 ላይ ባሪያ ብሎ ራሱን ይጠራልና ከዛ ግንባራቸውን እስክናትማቸው ድረስ ምንድነው የሚያትሟቸው ግንባራቸውን? ይሄንን ደግሞ በቤተክርስቲያናችን ትርጓሜ ላይ ምንድነው በግንባራቸው ላይ የሚታተምባቸው የሚለውን አንዴ ስመ ሥላሴ ስመ ሥላሴ በግንባሩ ይጻፍበታል። የእግዚአብሔር ስም ይታተምባቸዋል። ምን ማለት ነው? የእግዚአብሔር ስም ይታተምባቸዋል ማለት የእግዚአብሔር ይሆናሉ። ጥበቃው አይለያቸውም ማለት ነው። እግዚአብሔር አምላክ ይጠብቃቸዋል ማለት ነው። ማህተም ጸጋ አሁን በነገራችን ላይ ማህተም መለያ ነው። እኔና እናንተ የምንለይበት ምልክት ነው። የእግዚአብሔር መሆናችን የምንለይበት ምልክት ነው። ለምሳሌ ኤፌሶን ምዕራፍ 4 ላይ ስትመለከቱ ቅዱስ ጳውሎስ ምንድነው ያለው? ኤፌሶናውያን መለያቸው
እግዚአብሔር ጠብቆት እንደማይለያቸው ሲነግራቸው ኤፌሶን ምዕራፍ 4 ቁጥር 30 ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ ይላል። የታተማችሁበትን ማህተም ወይም ሲልድ ሲሆን ያ ነገር የእግዚአብሔር ባለቤት እንዳለው ማሳያ ነው። ኦኬ መግለጫ ነው ማህተም የሚለው። ኦኬ ስመ ሥላሴ ሊቃውንቱ በአንድምታ ትርጓሜ ስመ ሥላሴ በግንባሩ ይጻፍበታል ሲል አንድም ጸጋ እግዚአብሔርን ይላበሳል። የእግዚአብሔር ጠብቆት አይለያቸውም። የእርሱ መሆናቸው ይገለጻል፣ ይታተምባቸዋል። ስለዚህ እነዚህ በራዕየ ዮሐንስ ምዕራፍ 7 ላይ ደግመን እንመለስ። ራዕየ ዮሐንስ ምዕራፍ 7 ላይ የአምላካችን ባሪያዎች ግንባራቸውን እስክናትማቸው ምን ማለት ነው? ያረፉት በምድር የተመሰሉት ያረፉት ፍርድ እስኪያገኙ፣ እሺ የሚዋዥቁት እስኪጸኑ፣ ያፈሩት ደግሞ እንዳይጠወልጉ ይጠብቃቸዋል። ይሄ የንስሐ ጊዜ የንስሐ ዘመን ነው የተሰጣቸው። ምድር ከመጠቅለሏ በፊት የእግዚአብሔር ፍርድ ከመገለጡ በፊት በመሬት በምድር በባህር በዛፍ የተመሰሉት ምን ፍጹም ያረፉት ፍርድን እስኪያገኙ፣ የሚዋዥቁት እስኪጸኑ፣ ያፈሩት ደግሞ በዛፍ የተመሰሉት ደግሞ ያፈሩት እንዳይጠወልጉ ይጠብቃቸዋል። የአምላካችን ባሪያዎች ግንባራቸውን እስክናትማቸው፣ ኦኬ ስመ ሥላሴን ግንባራቸው ላይ እስክናትማቸው ማለት ምን ማለት ነው ብያቸዋለሁ። ፍርድ እስኪያገኙ፣ የሚዋዥቁ እስኪጸኑ፣ ያፈሩ እንዳይጠወልጉ ይላሉ አንዳንድ መምህራን። ስለዚህ ጊዜ ይሰጣል። ኦኬ ጊዜ ይሰጣል። እሺ እንዲጠበቁ ማለት ነው። ከሐሳቢው መሲህ እንዲጠበቁ ጊዜ ይሰጣቸዋል። ግን ቁጥር 1 እና 2 ላይ ከዚህም በኋላ በአራቱ በምድር ማዕዘን ቆመው 4 መላእክትን አየሁ። እነዚህ ምን ለማድረግ የመጡ መላእክት ነው? ፍርድን ሊያስተላልፉ የመጡ መላእክት ናቸው። ግን እነርሱ በነፋስ በምድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍሱ 4ቱን የምድር ነፋሳት ያዙ። የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። የሕያው አምላክ ማህተም ሲል ከእግዚአብሔር የተላከ መልአክ፣ የእግዚአብሔር የሆነ መልአክ፣ እግዚአብሔር የተላከ መልአክ፣ የሕያው አምላክ ማህተም ያለው ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ከምስራቅ ሲወጣ ይላሉ አባቶቻችን። ኦኬ ከእግዚአብሔር መንግስት ሲመጣ፣ ከእግዚአብሔር ተልኮ ሲመጣ፣ እሱ እውነተኛ ፀሐይ ከሆነው ከእግዚአብሔር ሲመጣ አየው። ምድርንና ባህርን ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምጽ እየጮኸ ምድርና ባህርን እችን ዓለም ሊያሳልፉ ስልጣን ለተሰጣቸው ይላሉ ሊቃውንቱ ምን አላቸው? ቆይ ትንሽ ቆዩ አላቸው። ኦኬ ትንሽ ቆዩ። ለምን? የአምላካችን ባሪያዎች ግንባራቸውን እስክናትማቸው ድረስ፣ ማለትም የእግዚአብሔር ጠብቆት እስኪታይባቸው ድረስ፣ ያረፉት ፍርድን እስኪያገኙ፣ የሚዋዥቁት ንስሐ ገብተው እስኪጸኑ ድረስ፣ ያፈሩት ደግሞ እንዳይጠወልጉ የአምላካችን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው። ትንሽ ጠብቋቸው፣ ትንሽ ጊዜ ጠብቋቸው። ኦኬ ትንሽ ጊዜ ጠብቋቸው። አንድም የእግዚአብሔር ጠብቆት ከነሱ ጋር እንዳለ የሚያሳይ ክፍል ነው። ለዛ ነው አባቶቻችን ይሄን ክፍል በትርጓሜ ላይ ከዚህ በኋላ 4 መላእክት በአራቱ ማዕዘን ቆመው አየ። ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ምን ለማድረግ? ፍርድ ለማስተላለፍ። ነፋስ በዚህ ዓለም እንዳይነፍስ፣ በየብስ በባህር በእጽዋት እንዳይነፍስ ወስነው ገተው ይይዙ ዘንድ፣ ንፋስን ወስነው ገተው ይይዙ ዘንድ። ለምንድን ነው ይሄን የሚያደርጉት? ምድርን ለማሳለፍ፣ ይህንን ዓለም ለማሳለፍ ስልጣን ተሰጥቷቸዋልና። ከዛስ ሌላ መልአክ ከወደ ምስራቅ ሲመጣ አየው። አያችሁ? ከየት? ከወደ ምስራቅ። አንድም እውነተኛ ፀሐይ ከሆነው ከእግዚአብሔር ዘንድ ተልኮ ሲመጣ አየው።
የእግዚአብሔር ማህተም ተሸክሟል አለ። ምን ማለት ነው? የእግዚአብሔር ማህተም ተሸክሟል ከእግዚአብሔር ተልክ ያለው ይላል። ከእግዚአብሔር ተልኳል። መልእክት ይዞ ከእግዚአብሔር ዘንድ መጣ። መልእክቱ ምንድነው? ይህን ዓለም ያሳልፉ ዘንድ ስልጣን ለተሰጣቸው ለአራቱ መላእክት በታላቅ ቃል ነገራቸው። ምን ብሎ? የብስን ባህርን ያሳልፉ ዘንድ ምድርን ያሳልፉ ዘንድ አንድ ጊዜ ይህን ዓለም አታሳልፉ የብሱን ባህሩን እጽዋትን አላቸው። ሰው እስትንፋሱ ባፈኑት ጊዜ እንዲሞት ይህም ዓለም የሚያልፈው ነፋሳት ሲያልፉ ነውና ስለዚህ ጠብቋቸው ትንሽ ጠብቁ አለ። ምን አግብርተ እግዚአብሔር ምእመናን በግንባራቸው ስመ እግዚአብሔር እስኪጻፍባቸው ድረስ አያችሁ አይደለ? ስመ እግዚአብሔር እስኪጻፍባቸው ድረስ የእግዚአብሔር ባሪያዎች ያው አግብርተ እግዚአብሔር ምእመናን በግንባራቸው ስመ እግዚአብሔር እስኪጻፍ ድረስ አለ። ኦኬ ምን እያላቸው ነው? አንድም የሚዋዥቁ በንስሐ እስኪጸኑ ድረስ ፍሬ የሚያፈሩ ፍሬ በማፍራት ፍጹም ፍሬ በማፍራት ይቀጥሉ ዘንድ እንዳይጠወልጉ ይላሉ። ያረፉት ፍርድን እስኪያገኙ ድረስ የእግዚአብሔር ጠብቆት እንደማይለያቸው የሚያሳይ ክፍል ነው። ለዚህ ነው ስመ እግዚአብሔር በምእመናን ላይ ሲታተም ሲል እስኪሆን ድረስ የእግዚአብሔር ጠብቆት እንደማይለያቸው ፍርድ እስኪያገኙ ድረስ እግዚአብሔር ከነሱ ጋር እንደሚሆን ካገኙም በኋላ አብሯቸው ሁሉ ጊዜ እንደሚሆን የሚያሳይ ክፍል ነው። ስለዚህ ትንሽ ጊዜ ጠብቋቸው ተባለላቸው። ትንሽ ጊዜ ጠብቋቸው ተባለላቸው። ስለዚህ የአምላካችንን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው። አይ ቲንክ ግልጽ ይመስለኛል። እሺ ግልጽ ነው አይደለ? እሺ ደግመን አንዴና ለመጨረሻ ጊዜ እችን ክፍል ላብራራላችሁ በደንብ እንድትረዱ በደንብ ቁጥር 3 ማለት ነው። የአምላካችን ባሪያዎች ግንባራቸውን እስክናትማቸው ምን ማለት ነው? እስክናትማቸው ኦኬ እስክናትማቸው ድረስ ምድርን ቢሆን ምድር ያረፉት ፍርድ እስኪያገኙ ሲባል ምድርን ቢሆን አሁን መሬት፣ ባህር፣ ዛፍ ከማን የሚጠበቁት? ኦኬ አንዳንድ ይላሉ አንዳንድ ቅዱሳን አርፈዋል ኦሬዲ ማለትም በስጋ አርፈዋል። ኦኬ በስጋ አንዳንድ ቅዱሳን ከመከራ በፊት ከታላቁ መከራ በፊት ሐሳዊ መሲህ ከመምጣቱ በፊት አርፈዋል። ኦኬ አንዳንዶች ደግሞ እንደ ባህር የሚዋዥቁ አሉ። ባህር የተባሉ ደግሞ የሚዋዥቁ ደግሞ አሉ። ኦኬ እነሱ ደግሞ በኋላ ላይ የምናየው ይሆናል። በተለይ ራዕይ ዮሐንስ ምዕራፍ 11 12 13 እንደነ ኤልያስ ይላሉ አባቶቻችን። እንደነ ኤልያስ መጥተው የሚዋዥቁትን እስኪያጸኑ ድረስ በሃይማኖት እስኪያጸኗቸው ድረስ ኦኬ እሺ ዛፎች የተባሉ ደግሞ ፍሬ እያፈሩ ጸንተው ይኖሩ ዘንድ ኦኬ ከክህደት እስኪጠበቁ ድረስ ተብሎ ይተረጎማል። አሁንስ ግልጽ ነው? ደግሜ ማብራራት ካለብኝ ደግሜ ያብራራለሁ። ግልጽ ነው አይደለ? አዎ እስከዛ ድረስ ይጠበቁ ዘንድ። እሺ እንመለስ። የሕያው አምላክ ማህተም የተባለው የሕያው አምላክ ማህተም የእግዚአብሔር መልእክተኛ ከእግዚአብሔር ዘንድ መልእክት ይዞ እንደመጣ ለማሳየት ነው። የሕያው አምላክ ማህተም ያለው ሌላ መልአክ የተባለው ፀሐይ ከተባለ እግዚአብሔር አምላክ እውነተኛ ፀሐይ መሆኑን የሚገልጽ ነው። ከምስራቅ የወጣ ይላል አንድምታው፣ ከፀሐይ መውጫ ይላል። ለምንድነው ከፀሐይ መውጫ ይላል ሊቃውንቱ? ከምስራቅ ብለው ይናገራሉ። ከእግዚአብሔር ዘንድ እውነተኛ ብርሃን ተብሎ ከሚጠራ ከእግዚአብሔር ዘንድ ለኛ የህይወታችን ብርሃን ከሆነው ከእግዚአብሔር ዘንድ የተላከ መሆኑን ለማሳየት ነው። ሲወጣ አየሁና ምድርንና ባህርን ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምጽ እየጮኸ ቆይ እንዳታደርጉት። ይሄው አንድምታ ተርጓሚው ላይ ምንድነው እነዚህ መላእክት ስልጣናቸው? ይህን ዓለም ያሳልፉ ዘንድ ስልጣን ለተሰጣቸው ለአራቱ መላእክት በታላቅ ቃል ነገራቸው። የብስን ባህርን ያሳልፉ ዘንድ አንድ ጊዜስ ይህን ዓለም አታሳልፉ የብሱን ባህሩን እጽዋት አላቸው።
ሰው እስትንፋሱ ባፈኑት ጊዜ እንዲሞት ይህም ዓለም የሚያልፈው ነፋሳት ሲያልፉ ነውና አንድ ሰው አፉ ሲሸፈን ነፋስ እንዳያገኝ ከተደረገ ምን ይሆናል? ይሞታል አይደለ? ይሞታል መቼም። ስለዚህ ዓለምን ሊያሳልፉ በአራቱ ማዕዘን ኦኬ ነፋሳትን የያዙት መላእክት ምን ለማድረግ ነው? የእግዚአብሔርን ፍርድ ለማሳለፍ ነው፣ ዓለምን ለማሳለፍ ነው። ግን ቆዩ ተባለላቸው። እሺ አቲን ግልጽ ነው። እንቀጥል። እሺ ቁጥር 4 ላይ የታተሙትንም ቁጥር ሰማው። ኦኬ የታተሙትንም ቁጥር ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ። ኦኬ ቁጥራቸው ነው የሚናገረው። 144,000 ነበሩ። የታተሙትም ቁጥር ሰማው ይላል። ምን ማለት ነው የሚለውን እናያለን። የታተሙትም ቁጥር ሰማው። አሁን ቁጥራቸውን ነው እየተናገረ ያለው። ኦኬ የእግዚአብሔር ባሪያዎች የተባሉ ቁጥራቸው የታተሙትም ቁጥር ሰማው። ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ። 144,000 ነበሩ መባሉ ምን ነው የሚያሳየው? 144,000 ቁጥሩ ምን ነው የሚያሳየው የሚለውን እናያለን። እሺ 12 ለምሳሌ አንዴ ቆይ ካልኩሌተር ላውጣ። ይሄን እሺ 12 ከነገደ ጎበዞች ከነገደ ምን ስመ እግዚአብሔር የታተመባቸው ከነገደ እስራኤል ስንት ናቸው? 12። እሺ ከዛ እናባዛዋለን። 12 ሲባዛ እሺ በዘመነ ሐዲስ ስንት ሐዋርያት አሉ? የጌታችን የመድኃኒታችን ኢየሱስ ክርስቶስ ሐዋርያት ስንት አሉ? ቁጥር ጻፉልኝ። ስንት አሉ? 12 ሄለን። እሺ 12ቱ ይሄው 12ቱ ሐዋርያት እንመለስ። ማቴዎስ ወንጌል 10 ይሄው ስንት አሉ ይለናል? 12ቱ ደቀ መዛሙርቱን ወይም 12ቱ ሐዋርያት። ኦኬ ያስቆሮቱ ይሁዳ በኋላ ላይ በማቲያስ ይተካል። ስለዚህ 12 ማለት ነው። እሺ 12ቱ ሐዋርያት ስንት መጣ? 12 ሲባዛ 12 ሲባዛ 12 ስንት ይመጣል? 144። እሺ ከዛ በኋላ እንመለስ። ስንት ነው ያለው? ሶሪ 144 ይመጣል። እሺ ምንድነው የሚለው ቃሉ? የታተሙትም ቁጥር ሰማው። ከእስራኤል ልጆች ነገድ 12 ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ ይላል። 144,000 ነበሩ። እሺ 144ቱን ምን እናደርጋለን? በ1000 ስናባዛው 144,000 ይመጣል። እንመለስ አንዴ። 12 ሲባዛ 12 ስንት ይመጣል? 144። ከዛ ሲባዛ 1000 144,000 ይመጣል። እሺ አሁን ሚስጥሩን ተረዱ። 12 ነገድ 12ቱ ሐዋርያት። ኦኬ 12ቱ ነገድ እስራኤል 12ቱን ሐዋርያት ምሳሌያዊ። እነዚህ ቁጥሮች 12 ሰው ብቻ ማለት አይደለም። ወይም 1 2 3 እያላችሁ ቆጥራችሁ 12 ሰው ብቻ ነው የእግዚአብሔርን ስመ እግዚአብሔር የታተመባቸው ማለት አይደለም። በደንብ ስሙ፣ ምሳሌያዊ አነጋገር ነው። ኦኬ 12 እና 12 ከነገደ እስራኤል እና ደግሞ 12ቱን ሐዋርያት ያነሳና ከዛ ደግሞ በ1000 ያባዛል። 1000 ምሳሌያዊ ቁጥር ነው። ምንድነው? ብዙ ቁጥርን የሚያሳይ ነው። ኦኬ የማይቆጠር ብዛት ምሳሌ ወይም የእግዚአብሔርን መንግስት ሄቨንሊ የሆነውን የእግዚአብሔር መንግስት የሚያሳይ ነው። ኦኬ ይሄ በአጠቃላይ ምንድነው? 144,000 ሲል ቁጥራቸው ብዙ የሆኑ በእርሱ ያመኑ በእግዚአብሔር ያመኑ ማህተም የስመ ሥላሴ ስመ እግዚአብሔር የታተመላቸው ማህተሙ ስመ እግዚአብሔር ያላቸው
144,000 ማለትም ብዙ ቁጥር መሆናቸውን ከነገደ እስራኤል ከሐዋርያት እስራኤል ሲል ደግሞ አይሁዳውያን ይሄ በክልል በታጠረ በቦታ በታጠረ ያሉትን እየተናገረ እስራኤል ሲል በጌታችን በመድኃኒታችን በኢየሱስ ክርስቶስ ያመኑትን ነው የሚናገረው። እውነተኛ እስራኤል የተባሉት በክርስቶስ ኢየሱስ ያመኑት ናቸው። እውነተኛ እስራኤላውያን አይሁዳውያን የተባሉት። ስለዚህ ከነገደ እስራኤል ከ12ቱ ሐዋርያት ሲባዛ ከዘመነ ብሉይ ከዘመነ ሐዲስ 144 ይመጣል። 144 በ1000 ሲያባዛ 1000 ምንድነው ብያቸዋለሁ? የማይቆጠር ብዛት ያለው ምሳሌ ነው። በ1000 ሲቀመጥ መጽሐፍ ቅዱሳዊ ፍቺው ማለት ነው። ይሄ ምንን ያሳያል? የብሉይ ኪዳን አበው ከሐዲስ ኪዳን አበው ጋር አንድ ሆነው መንግስተ ሰማያት የመግባታቸው ምሳሌ ነው። በዘመነ ብሉይ በእግዚአብሔር ያመኑ፣ በዘመነ ሐዲስ በእግዚአብሔር በኢየሱስ ክርስቶስ ያመኑ መንግስተ ሰማያትን መውረሳቸውን መንግስተ ሰማያትን እንደሚወርሱ የተነገረለት ቃል ነው። ከዘመነ ብሉይ እና አብርሃም እና ሙሴ ከዛ ዘመነ ሐዲስ በሐዋርያቱ ይመስለዋል ከእስራኤል ልጆች ነገድ ሁሉ የታተሙት 144,000 ነበሩ። ምን ማለት ነው? ዘመነ ብሉይ ዘመነ ሐዲስ በእግዚአብሔር ያመኑ የእግዚአብሔር መንግስትን እንደሚወርሱ የተነገረ ክፍል ነው። በ1000 መባዛቱ 1000 ብዙ ቁጥር ምሳሌ ነው። የእግዚአብሔር መንግስት ምሳሌ ተደርጎ ይወሰዳልና 144 ሲባዛ በ1000 144,000 ይመጣል። ስለዚህ ቁጥራቸው ብዙ የሆኑ ከዘመነ ብሉይ ከዘመነ ሐዲስ የእግዚአብሔር መንግስት እንደሚወርሱ ለመንገር የገባ ቃል ነው። ኦኬ አንድ ሁለት ነገር ላሳያችሁ። ይሄው የቤተክርስቲያናችን አንድምታ ትርጓሜ 144,000 ኦኬ እነዛ እነማን ናቸው ወይም ምን ያደረጉ ናቸው የሚለውን በገጸ ልቦናቸው ስመ እግዚአብሔር እስኪጻፍባቸው ድረስ ቆዩ አላቸው እንጂ ወሰማኩ ከእስራኤል ወገን በገጸ ልቦናቸው ስመ እግዚአብሔር የተጻፈባቸው ቁጥራቸውን ሰማው። ምንድነው? በሃይማኖት ፍጹማን የሆኑ ማለት ነው። ኦኬ በሃይማኖት ምን የሆኑ ፍጹማን የሆኑ 14,000 ከ4,000 ናቸው። ብዙ ቁጥር ብዙዎች በሃይማኖት ፍጹማን የሆኑ መንግስተ ሰማያት የእግዚአብሔር መንግስትን የሚወርሱ 144,000 ያላቸው ከብሉይና ከሐዲስ አንስቶ አንዴ እዚህ ጋርም ግብጻውያን መተርጉማንም ይህን ክፍል እንዴት እንደሚያብራሩት ሂሳቡ እንዴት እንደሚሰሩት እናያለን። ይሄው the number of those who are sealed is 144 ማለትም ማህተም የታተመላቸው ስመ ሥላሴ ስመ እግዚአብሔር የታተመላቸው ስንት ናቸው? 144 ናቸው። meaning that the people of the New Testament በሐዲስ ኪዳን ያሉ ሰዎች በ12ቱ ሐዋርያት ተመስለው ምክንያቱም በ12ቱ ሐዋርያት የጌታችን የመድኃኒታችን ኢየሱስ ክርስቶስ ሐዋርያትን ነው የሚናገረው። ወንጌል ሰብከው እነሱ ናቸውና በእነሱ ባስተማሩት ትምህርት ነውና ወደ ቤተክርስቲያን የምንጨመረው በ12ቱ ሐዋርያት multiplied by the people of the Old Testament በ12ቱ ነገደ እስራኤል ደግሞ የብሉይ ኪዳንን ሰዎች ያነሳል። then by 1000 ደግሞ ያባዛዋል። then by 1000 as all through Jesus became celestial or heavenly for the number 1000 indicates heaven. okay 1000 ሰማያዊ ነገር የሚገልጽ ነው። የእግዚአብሔርን መንግስት የሚገልጽ ነው። ኦኬ ስለዚህ በዘመነ ብሉይ በዘመነ ሐዲስ ያሉ በአንድ ላይ የእግዚአብሔርን መንግስት እንደሚወርሱ የሚገልጽ ክፍል ነው እንጂ 12 መባሉ ቁጥሩ ወይም 144 መባሉ 144 ሰው ብቻ የእግዚአብሔርን መንግስት ይወርሳል ማለት አይደለም። ወይም 144,000 መባሉ 144,000 ብቻ የእግዚአብሔርን መንግስት ይወርሳል ማለት አይደለም። ኦኬ አይደለም። የቅዱስ ጳውሎስ በኤፌሶን መልእክቱ ላይ ኤፌሶን ምዕራፍ 2 ቁጥር 20 እንመለከታለን። በማን በሐዋርያትና በነቢያት መሰረት ላይ ታንጻችኋል። የማዕዘኑ ራስ ደግሞ ማን ነው? የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ ነው። በእርሱም ህንጻ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ለመሆን በመንፈስ አብራችሁ
ትሰራላችሁ ይላል። ኦኬ ስለዚህ 144 ሰው ብቻ ነው የሚድነው ወይ 144000 ሰው ብቻ ነው የሚድነው አይደለም። 1000 ኦኬ ብዙ የማይቆጠር ብዛት ያለው ቁጥር ምሳሌ ነው 1000 አንድም የእግዚአብሔር መንግስት ምሳሌ ሄቨንሊ ምሳሌ ሆኖ ይታያል። ዘላለም ፍጹም ብዙ ቁጥርን ለማሳየት 1000 ይጠቀማል መጽሐፍ ቅዱስ ላይ። 12 ከነገደ እስራኤል መነሳቱ በብሉይ ኪዳን ያሉትን ሰዎች ለማንሳት ነው። 12 ደግሞ ሐዋርያት መመሰሉ በሐዲስ ኪዳን ያሉትን ሰዎች ለማንሳት ነው። 12 ሲባዛ 12 144 ይመጣል። ሲባዛ በ1000 ስንት ይሰጠናል ማለት ነው? 144000 ያው 12 ሲባዛ 12 ስንት ይዘን 144 ሲባዛ ብዙ መሆናቸውን ደግሞ ለማሳየት በ1000 ብዙ የሆነ ቁጥር የማይቆጠር ብዛት ምሳሌ ይሉታል ሊቃውንት፣ ኢትዮጵያ ሊቃውንት። ስለዚህ 144 ሲባዛ በ1000 ስንት ይሰጠናል? 144000 ሰው ይሰጠናል ማለት ነው። ግልጽ ነው ክርስቲያኖች እንጂ 144000 ሰው ብቻ ይድናል ማለት አይደለም። ግልጽ ነው። መልካምሽ ግልጽ ከሆነ እንቀጥል። ደግሞ ከ144000 ሰዎች ውስጥ መካከል በቃ 144000 ሰው ብቻ የሚድን ከሆነማ በቃ ተስፋ የለኝም እንዳትሉ 1000 የሚያሳየው የማይቆጠር ብዛት ያለውን ቁጥር ለመግለጽ ነው። እሺ ብያው ቃል እሺ ከዚህ በኋላ እንዳትሉ 144000 ሰው ብቻ ነው የሚድነው እንዳትሉ፣ ምሳሌያዊ አነጋገር ነው። እሺ አሁን ከይሁዳ ነገድ 12 ከይሁዳ ነገድ 12000 ታተሙ። ከሮቤል ነገድ 12000፣ ከጋድ ነገድ 12000፣ ከአሴር ነገድ 12000፣ ከንፍታሌም ነገድ 12000፣ ከምናሴ ነገድ 12000፣ ከስምዖን ነገድ 12000፣ ከሌዊ ነገድ 12000፣ ከይሳኮር ነገድ 12000፣ ከዛብሎን ነገድ 12000፣ ከዮሴፍ ነገድ 12000፣ ከብንያም ነገድ 12000 ታተሙ። ኦኬ ከማን ይጀምራል? ከይሁዳ ነገድ 12000። ይሁዳ በመጀመሪያ ነው ያነሳው። ለምን ጌታችን የተወለደው ከማን ነገድ ነውና? ከይሁዳ ነገድ። ነገደ ይሁዳ አይደለም እንለው? አዎ ከይሁዳ ነገድ። ስለዚህ በክርስቶስ ኢየሱስ ያመኑት በቅድሚያ የእግዚአብሔር መንግስትን ያገኛሉ ሲል ነው ይላሉ መምህራን። ስለዚህ ከይሁዳ ጀመረ። ከይሁዳ ነገድ የጀመረበት ምክንያት ይሄ ነው። 12000 መባሉ እንግዲህ ይሄ ግልጽ ነው። ኤግዛክትሊ ቅድም እንዳየነው 144000 ስለሚል 144 ብቻ ብለን አይደለም የምናየው፣ ምሳሌያዊ አነጋገር ነው። ምሳሌያዊ አነጋገር ነው። ከይሁዳ፣ ከሮቤል፣ ከጋድ፣ ከአሴር፣ ከንፍታሌም፣ ከምናሴም፣ ከስምዖን፣ ከሌዊ፣ ከይሳኮር፣ ከዛብሎን፣ ከቢንያም፣ ከዮሴፍ፣ ከቢንያም ነገድ 12000 ታተሙ ይላል። ታተሙ ማለቱ ስመ እግዚአብሔርን ታተሙ፣ የእግዚአብሔር መንግስትን መውረሳቸውን የሚገልጽ ነው። ቁጥሩ 144000 ቅድም እንዳየነው 144000 መሆኑ ፍጹም ኦኬ ቁጥራቸው ብዙ የሆኑ ከዘመነ ብሉይ፣ ከዘመነ ሐዲስ የእግዚአብሔርን መንግስት የሚወርሱ መሆኑን ለማሳየት ነው። እሺ 144 የሚለው ሐሳብ የመጣው ማለት ነው። እሺ ሌላ ሂሳብ ደግሞ እንስራ። አሁን ምን ታደርጉልኛላችሁ? ስንት ቁጥር ነው ያነበብነው? ከይሁዳ ነገድ ስንት ነው የሚለው? 12000 አንድ እንቁጠር 1። ከዛ ከሮቤል ነገድ 12000 2፣ ከጋድ ነገድ 12000 3፣ ከአሴር ነገድ 12000 4፣ ከንፍታሌም ነገድ 12000 5፣ ከምናሴም ነገድ 12000 6፣ ከስምዖን ነገድ 12000 7፣ ከሌዊ ነገድ 12000 8፣ ከይሳኮር ነገድ 12000 9፣ ከዛብሎን ነገድ 12000 10፣ ከዮሴፍ ነገድ 12000 11፣ ከዛስ
ከቢንያም ነገድ 12012 እስቲ ሂሳብ እንስራ 12000 ሲባዛ 12 ስንት ይሰጠናል ተመልከቱ ስንት ቁጥር ነው የሚሰጠን 144000 ምንን ያሳያል ማለት ነው አሁን ከእስራኤል ነገድ 144000 ሲል ከ12ቱ ነገደ እስራኤል 144000 ሲል በብሉይ ኪዳን ያሉ ቁጥራቸው ብዙ የሆነ ሰዎች የእግዚአብሔር መንግስትን እንደሚወርሱ ነው የሚያሳየው ይሄንኑ ተመሳሳይ ሂሳብ ደግሞ በ12ቱ ሐዋርያት ብትመቱ ምንድነው የምታገኙት ቀደም እንዳየነው 144000 ነው የምታገኙት ይሄ ምን ያሳያል 144 ሰው ብቻ አይደለም ከነገደ እስራኤል የእግዚአብሔር መንግስት የሚወርሰው ይያለን ነው ወይ 144000 ሰው ብቻ አይደለም ከነገደ እስራኤል የእግዚአብሔር መንግስት የሚወርሰው ብዙ ቁጥራቸው ብዙ የሆነ የእግዚአብሔር መንግስት በብሉይ ኪዳን እንደሚወርሱ ከነገደ እስራኤል እንደሚወርሱ የተነገረ ቃል ነው ግልጽ ነው ክርስቲያኖች ግልጽ ነው ሌላው ደግሞ 12ቱን ነገደ እስራኤል በስም የዘረዘረበት ምክንያት ምንን ያሳያል ግብጻውያን መተርጉማን ይሄንን ተመልከቱ እናያለን እሺ በ12000 ደግሞ ለምን ደጋግሞ 12000 ተናገረ 12ቱን ነገድ ይሁዳ ሮቤል ጋድ አሴር ንፍታሌም ምናሴ ስምዖን ሌዊ ይሳኮር ዛብሎን ዮሴፍ ብንያም በ12000 ለምን ተመሰሉ the number 12000 is a symbolic number ምሳሌያዊ ቃል ነው ኦኬ that indicates the children of God የእግዚአብሔርን ልጆች የሚገልጽ ምሳሌያዊ አነጋገር ነው 12000 ከነገደ ይሁዳ 12000 ምን ማለት ነው ከነገደ ይሁዳ 12000 ሲል ከነገደ ይሁዳ የእግዚአብሔር ልጆችን የሚጠቅስ ነው ከሮቤል ጋድ አሴር ንፍታሌም ምናሴ ስምዖን ሌዊ ይሳኮር ዛብሎን ዮሴፍ ብንያም ከ12ቱ ነገድ 12000 መናገሩ 12000 አንድም 12ቱ ሐዋርያት አንድም 12ቱ ነገደ እስራኤል በ12000 መመሰሉ 12000 ይላሉ ግብጻውያን መተርጉማን indicates the children of God የእግዚአብሔርን ልጆች ለማሳየት የሚጠቀምበት ምሳሌያዊ አነጋገር ነው ኦኬ እንቀጥል especially that number 12 ቁጥር in the holy bible በመጽሐፍ ቅዱስ ውስጥ points to God ownership of the thing or person 12 ቁጥር በመጽሐፍ ቅዱስ እግዚአብሔር አምላክ ባለቤትነትን ያሳያል 12 ቁጥር እግዚአብሔር አምላክ የባለቤትነትን ያሳያል ለምሳሌ የሐዋርያቶች ባለቤታቸው እግዚአብሔር አምላክ ነው የ12ቱ ሐዋርያት ኦኬ ባለስልጣን ገዢ እርሱ ነው ኦኬ የእርሱ ናቸው 12ቱ ሐዋርያት የእግዚአብሔር ናቸው ስለዚህ points to God's ownership of the thing or person ይልና for this reason he chose 12 tribes of in the Old Testament and 12 apostles in the New Testament ለዚህ ምክንያት ነው እግዚአብሔር አምላክ 12 ከብሉይ ኪዳን 12ቱን ሐዋርያት ከሐዲስ ኪዳን አድርጎ የእግዚአብሔር ልጆች መሆናቸው እርሱ ገዢያቸው የእርሱ መሆናቸውን ለመጥቀስ በ12 ቁጥር ምሳሌ ይናገራል እሺ ከመቀጠሌ በፊት በዚህ ዝርዝር ውስጥ ከ12ቱ ነገደ እስራኤል ዝርዝር ውስጥ የዳን ነገድ አልተነሳም ኢትዮጵያ ሊቃውንት ለምንድነው የዳን ነገድ ያላነሳው ቢሉ ለአምልኮተ ጣዖት አሳልፎ ራሱን የሰጠ ነገር ነውና በአምልኮተ ጣዖት ውስጥ ያሉ በክፋት ውስጥ ያሉ ከእግዚአብሔር መንግስት እንደሚወጡ የሚያሳይ ምስጢር ነው መሳፍንትን መጽሐፈ መሳፍንት ምዕራፍ 18ን አንብቡት እኛ ሰዓት ለመጠበቅ ቀጥታ ወደ ቀጣዩ ክፍል እንሄዳለን እሺ ሌላው ያንዳንዳቸውን ለምሳሌ 1 2 3 አርገን እናይና እንቀጥላለን ብዙ ከቨር ምናረጋው አለ ለምሳሌ መጀመሪያ ምንድነው ይሁዳ አይደለ የተነሳው ነገደ ይሁዳ ኦኬ ወይም
ኮንፌሽን ወይ ምስክርነት ኦኬ ኮንፌስ and confessing that the Lord is God ህይወት ጳውሎስና ሲላስ እንዳደረጉት ደስተኛ መሆን መቻል አለብን። ይሄ የኛ ገጽ ነው። ሌላ ይያልን እንቀጥ ለምሳሌ ስምዖን ሳይመን ኦኬ ምንድነው listener አድማጭ he who forgets himself hears and understands the heavenly voice የጠፋ ሰው የሚሰማው ሰማያዊ ድምጽን የእግዚአብሔርን ቃልን ሰምቶ በእግዚአብሔር ቃል ይመላለሳል። ስለዚህ 12ቱ ነገደ እስራኤል ራሱ እያንዳንዳቸው በህይወታችን እንዴት ባለ የእግዚአብሔር ልጆች ከተባልን 12 የእግዚአብሔር ልጅነትን የሚያሳይ ነው ከተባልን የእግዚአብሔር ልጆች መልካቸው ምን ይመስላል የሚለውን የሚያብራራ ነው። ለዛ ነው ለምሳሌ ንፍታሌምን በዋይድ ይመስሉታል ወይም ሰፊ ሰው the happy and joyful heart has room to love infinitely የእግዚአብሔር ልጆች የተባሉት ልባችንን ሰፋ ልናደርግ ይገባል፣ ሰውን እንንወድ ይገባል፣ ሰውን ልናቅፍ ይገባል፣ ልንጠላ እንደማይገባ ይናገራሉ። ምናሴ ይሉና ደግሞ he who loves forget himself and all that is worldly የሚወድ ሰው ዓለማዊ ነገርን ይተዋል። የሚወድ ሰው ኦኬ ዓለማዊ ነገርን ይተዋል። ስለኔ ራሱን ስለራሱ አይደለም የሚያስበው፣ ስለሌላው ሰው ይጨነቃል፣ ስለሌላው ሰው ያስባል። ኦኬ እኔ ብቻ የሚል ሜንታሊቲን ያፈርሰዋል ማለት ነው። ስምዖንን አይተናል። ለምሳሌ አንድ ሁለት እንዲሳት ሁሉን ከመናይ አንድ ሁለት ቤንጃሚንን እናይና the son of right he who grows has his share on the right of God ምን ማለት ነው? ይህ በመንፈሳዊ ህይወት የሚያድግ ሰው ኦኬ የእግዚአብሔር መንግስትን እንደሚወርስ ኦኬ በማን በልጁ በኢየሱስ ክርስቶስ እግዚአብሔር መንግስትን እንደሚወርስ ይናገራልና 12ቱ ነገደ እስራኤል የ12ቱ የእግዚአብሔር ልጆች ምሳሌ ተደርገው ይወሰዳሉ ማለት ነው። እሺ እንቀጥል። አሁንስ ግልጽ ነው ክርስቲያኖች በደንብ ተረድታችኋል አይደል? ከዚህ በኋላ 144000 ሰው ብቻ ነው እንደ እግዚአብሔር መንግስት የሚወርሰው የሚል ሰው እንዳላይ ተስማምተናል። ግልጽ ነው። ተባረኩ። ግልጽ ነው። እሺ ቁጥር 9 ከዚህ በኋላ አየሁ ይላል። አሁን ከዚህ በኋላ አየሁ እነሆ አንድ እንኳን ሊቆጥራቸው የማይችል ከህዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። አያችሁ አሁን ምን አለ? አንድ እንኳን ሊቆጥራቸው የማይችል ቁጥራቸው ብዙ የሆኑ ማለት ነው። ከዚህ በኋላም አየሁ እነሆም አንድ እንኳን ሊቆጥራቸው የማይችል ከህዝብ ከነገድ ከወገን ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባ ዝንጣፊን በእጆቻቸው ይዘው በዙፋኑ በበጉ ፊት ቆሙ ይላል። ብዙ ቁጥራቸው ብዙ የሆነ ኦኬ እንዳየው ሊቆጥራቸው የማይቻል በጣም ብዙ ሰዎች ነጭ ልብስ ለብሰው የዘንባባ ቅንጣፊ ይዘው በበጉ ፊት ቆመዋል። ምን ማለት ነው? ቁጥራቸው አሁን እዚህ ልትቆጥሩ አትችሉም። በጣም ብዙ ሰዎች ከዚህም በኋላ አየው እሺ እነሆም አንድ እንኳን ሊቆጥራቸው የማይችል ከህዝብና ከምን አለ? ከህዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባ ዝንጣፊ ይዘዋል። ለምንድን ነው ነጭ ልብስ የለበሱት? የዘንባባ ዝንጣፊ
ለምንድነው የሚለውን ሐሳብ እናያለን። ከዛ በፊት ግን እነሆም አንድ እንኳን ሊቆጥራቸው የማይችል መባሉ ብዙ መሆናቸውን የሚገልጽ ነው። ከህዝብና ከነገድ ከወገንም ከቋንቋ ምን ማለት ነው? ከነገደ እስራኤል የሆኑ ከዘመነ ብሉይ ከዘመነ አዲስ አንድም ከተለያዩ የዓለማችን ክፍላት የተለያዩ ቋንቋ የሚናገሩ አማርኛ ቋንቋ የሚናገሩ ሊሆኑ ይችላሉ። ኦኬ እንግሊዘኛ ቋንቋ ሊናገሩ ሌላ በዓለም ዙሪያ ያሉትን ቋንቋዎች የሚናገሩ ከወገንም ከቋንቋ ማየት ሁሉ እጅግ ብዙ ሰዎች ነበሩ ያ። ስለዚህ ምንድነው እግዚአብሔር አምላክ የእስራኤላውያን አምላክ ብቻ እንዳልሆነ ነው የምናውቀው። ማለትም አሁን ብዙ ሰዎች ስለ እስራኤላውያን እንደሚሉት የእነርሱ አምላክ ብቻ አድርገው የሚቆጥሩት እንደዛ አይደለም። እግዚአብሔር አምላክ በምድር ላይ ያሉ የሰው ፍጥረት ሁሉ አምላክ ነው፣ ፈጥሯል። እግዚአብሔር አምላካቸው ነው። ኦኬ አምላካቸው ነው። ስለዚህ የእግዚአብሔርን መንግስት የሚወርሱት እስራኤላውያን ብቻ አይደሉም። የእግዚአብሔርን መንግስት የሚወርሱት ሮማውያንም አሉ፣ ግሪካውያንም አሉ። በአረብ ምድር ላይ ያሉ ሰዎች የእግዚአብሔርን መንግስት ይወርሳሉ። በአፍሪካ ምድር ላይ ያሉ ሰዎች የእግዚአብሔርን መንግስት ይወርሳሉ። የተለያየ ቋንቋ የሚናገሩ ሰዎች የእግዚአብሔርን መንግስት ይወርሳሉ። እግዚአብሔር አምላክ የሁሉም አምላክ ነው። የሁሉም አምላክ ነው። ይሄንን ነው የምንረዳው። ኦኬ ስለዚህ አንዳንድ ሰዎች እንደው እግዚአብሔር የነሱ አምላክ ብቻ ወይም የነሱ ቋንቋ ተናጋሪዎችን ብቻ የሚያድን አድርገው የሚናገሩ አሉ። ይሄ ትልቅ ስህተት ነው። ከራእይ መጽሐፍ ውጪ ማን ሊነግረን ይችላል? የሁሉም አምላክ ነው። የሮማውያንም ግሪካውያንም የኢትዮጵያውያንም የእስራኤላውያንም በዓለም ዙሪያ ያሉ ሁሉ በእርሱ እስካመኑ ድረስ አምነው ተጠምቀው ወደ ቤተክርስቲያን እስከተጨመሩ ድረስ አባታቸው አምላካቸው ነው። እሺ ነጭ ልብስም ለብሰው ይላል። ነጭ ልብስም ለብሰው የዘንባባ ዝንጣፊን በእጆቻቸው ይዘው በዙፋኑ በበጉ ፊት ቆሙ ይላል። በበጉ ፊት በዙፋኑና በበጉ ፊት ቆሙ። በበጉ ፊት መባሉ ጌታችን መድኃኒታችን ኢየሱስ ክርስቶስን ነው የሚናገረው። እርሱ ለሰው ልጆች መስዋዕት ሆኗልና ታርዷልና በጉ እያለ ይጠራዋል። ቅዱስ ዮሐንስ መጥምቁ ዮሐንስን ነው የምነግራችሁ። በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን በግ ብሎ ሲጠራው እናያለን። ይሄው በነገውም ዮሐንስ ኢየሱስን ወደርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የእግዚአብሔር በግ እሺ የተባለው ኢየሱስ ክርስቶስን ነው። እንመለስ። ስለዚህ በእጃቸው ይዘው በዙፋኑና በበጉ ፊት ማለትም በእግዚአብሔር ዙፋን በበግ ብሎ ይጠራዋል። በበጉ ፊት ቆሙ። እሺ ቁጥራቸው ሊቆጠር የማይችል እልፍ አላፍ ሰዎች፣ ብዙ ሰዎች ከተለያየ የዓለም ክፍል ተሰብስበው እግዚአብሔርን በበጉ ፊት ቆመዋል። ግን ምን ለብሰዋል አለ? ነጭ ልብስና የዘንባባ ዝንጣፊ ይዘዋል። ነጭ ልብስና የዘንባባ ዝንጣፊ የምን ምሳሌ ነው? የአሸናፊነት ምሳሌ ነው። ድል የማድረግ ምሳሌ ነው። ድል ያደረጉ ምን ነው ድል ያደረጉት? እግዚአብሔር አምላክ ረድቷቸው እቺን ምድር ድል ያደረጉ እግዚአብሔር አምላክ ረድቷቸው ክፋትን፣ ጥላቻን፣ ኃጢአትን እግዚአብሔር አምላክ ረድቷቸው ድል ያደረጉ ልብሳቸውን በበጉ ደም ያጠቡ ማለትም ንስሐ የገቡ ስጋው ደሙን የተቀበሉ እነርሱ በእውነት ድል አድራጊዎች ናቸውና ድል አድራጊዎች ስለሆኑ ነጭ ልብስና የዘንባባ ዝንጣፊ ተሰጣቸው። ኦኬ ከብረዋል ማለት ነው። እውነት ነው ከብረዋል። ይሄው ዮሐንስ ራእይ ምዕራፍ 3ን ልሰላችሁ። ነጭ ልብስ ምን ምሳሌ ነው የሚለው ነው። ኦኬ ይሄው ቁጥር 5 ላይ ድል ለነሳው ምን ሰጠዋለሁ ነው ያለው። ድል የነሳው ምን ይሰጠዋል? ድል የነሳው እንዲሁ በነጭ ልብስ ይጎናጸፋል ይላል። በነጭ ልብስ ይጎናጸፋል። ስለዚህ በነጭ ልብስ የተጎናጸፉበት ምክንያት ምንድነው? ድል አድራጊዎች ናቸውና አንድም ትርጓሜያችን
አባቶቻችን ምን እንደሚሉ እኒህ እሺ ብሩህ ልብስ ለብሰዋል አለ፣ ክብራቸውን መናገር ነው። በእጃቸው ዘንባባ ይዘዋል አለ፣ ትምህርተ ኃይል ትምህርተ መዊን ገንዘብ አድርገዋል። ኦኬ። ስለዚህ ምን እያለ ነው? አንድም ብሩህ ልብስ ነጭ ልብስ የሚለው ብሩህ ልብስ ድል አድራጊ መሆኑን በመጽሐፍ ቅዱስ አይተናል። አንድም ክብራቸው ነው። ያ ነጭ ልብስ መልበሳቸው ክብራቸውን ነው የሚያሳየው። የዘንባባ ዝንጣፊ ዘንባባ በእጃቸው ደግሞ ዘንባባ ይዘዋል፣ ትምህርተ ኃይል ብለው ይተረጉሙታል አባቶቻችን። ኦኬ። ትምህርተ መዊ ገንዘብ አድርገዋል፣ የሐዋርያቱን ትምህርት ገንዘብ አድርገዋል። ኦኬ። ንስሐ ገብተዋል፣ በወንጌል አምነዋል። ስለዚህ ድል አድርገዋል፣ ድል አድራጊ መሆናቸውን ለመግለጽ ነው። እሺ እንቀጥል። ይሄው ቁጥር 10 ላይ ነው ያሉት። እነዚህ ብዙ ቁጥር የሆኑ ብዙ ቁጥራቸው ሊቆጠር የማይችል በጣም ብዙ የሆኑ ባሁን ምን ብለው እንደሚጮሁ ስሙ። በታላቅ ድምጽ እየጮሁ በዙፋን ላይ ለተቀመጠው ለአምላካችን ለበጉ ማዳን ነው አሉ። በምን ድምጽ? በታላቅ ድምጽ እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችንና ለበጉ ማዳን ነው አሉ። ምን እያሉ ነው? ለዚህ ነው የምንማረው አይደለ? ለምንድን ነው በታላቅ ድምጽ ሲል? አይ ቲንክ አሁን በአሁኑ በደንብ እየገባችሁ ነው። በተለይ ራዕይ ምዕራፍ 6 ላይ አይተናል። ታላቅ ድምጽ እየጮሁ ሲል አንድምታ ትርጓሜው በታላቅ ቃል እየጮሁ ከአንደበታቸው የወጣው የምስጋና ቃል ታላቅ ነውና፣ እግዚአብሔርን ማመስገን እግዚአብሔርን የሚያመሰግን አንደበት በእውነት ታላቅ ነው አይደለም? ክርስቲያኖች አሁን እዚህ ጋር እና ትምህርታችን ስንጀምር እግዚአብሔር ይመስገን በሉ ስል እግዚአብሔር ይመስገን ስትሉ ታላቅ ቃል እየተናገራችሁ ነው ማለት ነው። እግዚአብሔርን የሚያመስግን አንደበት እውነትም ታላቅ ነው። እሺ ዲያቆን ስለሺ መጥቷልና አንዴ መምህራን ላስገባ። አንድ ሰው ብቻ አንድ ሰው ሀኒ ያወርድሻል። አንቺ ችግር የለም አንቺን ላወርድና እሺ አገልጋዮች ሲመጡ እንግዲህ እንደዚህ ማድረግ ግዴታችን ነው። እሺ ዲያቆን ስለሺ እንኳን በሰላም መጡ። እሺ ችግር የለም። ስለዚህ በታላቅ ድምጽ እየጮሁ ሲል ከአንደበታቸው የሚወጣው ቃል ታላቅ ነው። እግዚአብሔርን ማመስገን ታላቅነት ነው። በእርግጥም በእውነትም ታላቅ የሆነ ምስጋና ነው። ለእግዚአብሔር ምስጋናን መስዋዕትን ማቅረብ የምስጋና መስዋዕት ማቅረብ ታላቅ ስለሆነ በታላቅ ድምጽ እየጮሁ ይላል። ይሄ ድምጻቸው በታላቅ ቃል ያሰማሉ። ይሄው ምን ይላል? በታላቅ ቃል አሰምተው ጮሁ። በመንበሩ ላይ ተቀምጦ ላለ አንድም በጌትነት ላለ ለፈጣሪያችን መድኃኒት መባል ይገባዋል፣ ለበጉም መባል ይገባዋል እያሉ ለምን መድኃኒታችን አንተ ነህ እያሉ ማን ነው የሚጮኸው? ቁጥራቸው ብዙ የሆኑ የእግዚአብሔር ልጆች የተባሉ ማህተሙ ስመ እግዚአብሔር የታተመላቸው እነዚህ ሁሉ ሰዎች በአንድ ላይ ሆነው ከተለያየ የምድር ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ከተለያየ የምድር ማዕዘናት የመጡ ብዙ ሰዎች ማንን ነው የሚያመልኩት? ኢየሱስ ክርስቶስን እግዚአብሔርን። ምን እያሉ? በታላቅ ቃል አሰምተው ጮሁ። በመንበሩ ላይ ተቀምጦ ላለ ምን ማለት ነው? በመንበሩ ላይ ተቀምጦ ላለ በጌትነቱ ላለ ለፈጣሪያችን መድኃኒት መባል ይገባዋል እያሉ ለበጉም መባል ይገባዋል። እግዚአብሔር መድኃኒት ነው፣ በጉ መድኃኒት ነው። ለምን? እኔና እናንተን በቀራንዮ ላይ በከፈለው
የቤዛነት ስራ አድኖናልና አምልኮ ምስጋና ሲያቀርቡለት እናያለን። ፍጥረት ሁሉ ለማን ነው ምስጋና የሚያቀርበው? ለማን ነው አምልኮ የሚያቀርበው? ለማን ነው አምልኮ የሚያቀርበው? ለእግዚአብሔር። እነዚህ ፍጥረታት ቁጥራቸው ብዙ የሆነ በአንድነት ሆነው እግዚአብሔርን ያመሰግናሉ። መድኃኒት አንተነ፣ መድኃኒት ማነ? አንተነ። ታዲያ ከዚህ ምስጋና እግዚአብሔር ይደምረን። አሜን በሉ። ከዚህ ምስጋና እግዚአብሔር አምላክ ይደምረን። ክርስቲያኖች እኔ ስለናንተ አላውቅም፣ እኔ ግን ከዚህ ምስጋና መደመር ፈልጋለሁ። ስለዚህ እኔ ራሴ አሜን ልበል። አሜን አትሉም እናንተ? አይ መደመር ካለብን ከዚህ ነው መደመር ያለብን። አሜን በሉ። ከዚህ ምስጋና ከዚህ ህብረት እግዚአብሔር አምላክ ይጨምረን። ቁጥራችን የኔም የእናንተም ከዚህ ህብረት ይሁን። አዎ ቪክቶሪያኒስ ይሄን ክፍል ምን ብለው እንደሚተረጉሙት እንመልከት። ደግሞ አንድ አይነት ነው ከኢትዮጵያ ሊቃውንት ጋር ምንም ልዩነት የለውም። ያው Bishop Victorianus says they were purified by baptism in the blood of the lamb. Thus their robe became white and they kept the grace they had accepted. ምን ማለት ነው? ትርጉሙን በደንብ ስሙ። በበጉ ደም አማካኝነት በጥምቀት የነጹ ወገኖች ናቸው። በምን የነጹ አለ? በጥምቀት የነጹ ወገኖች ናቸው። ስለዚህ ልብሶቻቸው ነጫጭ ሆኑ፣ የተሰጣቸውን ጸጋ ጠብቀዋልና። ደግሞ ለምትጽፉ ሰዎች ያው ደግሞ አንዴ ደግሞ ክርስቲያኖች ኦኬ they were purified by baptism in the blood of the lamb. Thus their robes became white and they kept the grace they had accepted. ምን እያሉን ነው? በበጉ ደም አማካኝነት በጥምቀት የነጹ ወገኖች ናቸው። በማን ደም? በበጉ ደም። የበጉ ደም ማን የተባለው? የጌታችን የመድኃኒታችን ኢየሱስ ክርስቶስ ደም፣ በቀራንዮ ላይ የፈሰሰው ደም። በበጉ ደም አማካኝነት በጥምቀት የነጹ ወገኖች ናቸው። ስለዚህ ልብሶቻቸው ነጫጭ ሆኑ፣ የተሰጣቸውን ጸጋ ጠብቀዋልና። የተሰጣቸው ጸጋ ምንድነው? ለነሱ የተሰጠ ጸጋ ለኛ አልተሰጠም እንዴ? ክርስቲያኖች ለኔ አልተሰጠም? ለሄለን አልተሰጠም? ለዲያቆን ክርስቶፎሮስ አልተሰጠም? ለዘገሊላ አልተሰጠም? ለሰሊና አልተሰጠም? ለሩት ለሌሎቻችሁ ተሰጥቷል። ጸጋው ምንድነው? የእግዚአብሔር ልጅነት። በእውነት ልጅ ሆነዋል እያሉን ነው። ግን ለነሱ የተሰጠ በጥምቀት ለኛም ተሰጥቷል። ሴቶች በ80 ቀን ወንዶች በ40 ቀን ከዚህ ህብረት እንድንካፈል ቤተክርስቲያን ጸጋ ሰጥተናለች። በልጁ በኢየሱስ ክርስቶስ በኩል የጸጋ ልጅነትን ተላብሰናል። እርሱ የባህሪ ልጅነት ነው ያለው፣ የሚሰጠው አይደለም፣ የሆነ ነው። እኛ ግን የተሰጠን ነው። ስለዚህ እነሱ ያንን ብቻ አይደለም የተቀበሉት። but what did they do? Tell me what they did. They kept the grace they had accepted. አያችሁ አይደለ? ምን ማለት ነው? የተሰጣቸውን ጸጋ ጠብቀዋል። እኛስ ጥለናል። ግማሾቻችን በየኃጢአት መንደሩ ጥለናል። አብዛኞቻችን። ሐዋርያው ቅዱስ ጳውሎስ እኮ ለዚህ ነው ገላትያ ላይ ምዕራፍ 5 ላይ እንዲላል። ገላትያ ምዕራፍ 5 ይሄው በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራም የተገለጠ ነው። እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት። ይህን የሚመስል ነው። አስቀድሜ እንዳልኩ እንደዚህ ያሉትን የሚያደርጉ የእግዚአብሔርን መንግስት
አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። ከዛስ በኋላ ይኸው እነዚህን ሰዎች ጳውሎስን ተመልክቷቸዋል፣ ጽፏቸዋል። ሐዋርያ ቅዱስ ጳውሎስ ተመለከተ ስንል እግዚአብሔር አምላክ ሚስጥሩን ገልጦለት የሚድኑ እነማን ናቸው ሚለውን ሲያሳየው እነዛ 144,000 ሰዎች ምን ብሎ ጳውሎስ ሲጽፍ ተመልከቱ። የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። የተሰጣቸውን ጸጋ የጠበቁ ናቸው። አያችሁ? የሰቀሉ ናቸው ማለት ነው። እነዚህ ቪክቶሪያንስ ቢሾፕ ቪክቶሪያንስ እንደተናገሩ ሊቀ ጳጳስ ማለት ነው። ሊቀ ጳጳስ ቪክቶሪያንስ እንደተናገሩት ኢትዮጵያ ሊቃውንትም እንደተናገሩት እናያለን። ልመለስ they were purified by baptism in the blood of lamb, thus their robes became white and they kept the grace they had accepted. እኛም ጠብቀናል። እሱን ለሁላችን ህሊናችን ይመልስልናል። እንቀጥል ሰዓታችን ለመጠበቅ። ስለዚህ በታላቅ ድምጽም እየጮሁ በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ማዳን ነው አሉ። በታላቅ ድምጽም እየጮሁ ምንድነው ያቀረቡት? ምስጋና። መድኃኒት አንተ ነህ፣ ያዳንከን አንተ ነህ፣ በቀራንዮ ላይ ቤዛ የሆንከን አንተ ነህ ብለው ሲያመሰግኑት እናያለን። ይሄን ደግሞ መጥምቁ ዮሐንስ አስቀድሞ ነግሮናል። ይሄው አስረጅ እያሳየን የት አልኳችሁ? ዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ ማን ነው መድኃኒቱ ያለው? መጥምቁ ዮሐንስ ማን ነው መድኃኒቱ ያለው? እስቲ ስሙን ጻፉልኝ። የእግዚአብሔር በግ እያላችሁ ጻፉልኝ። ኢየሱስ ክርስቶስ። እነሆ የዓለም ኃጢአት የሚያስወግድ የእግዚአብሔር በግ። መድኃኒቱ አንተ ነህ። እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። የዓለምን ኃጢአት ያስወገደው ኢየሱስ ክርስቶስ ነው። ጻፉት ስሙን። ኢየሱስ ክርስቶስ መድኃኒት ሊባል ይገባዋል። መድኃኒታችን ነው። ቅዱሳን ቢያድኑን በጸጋ ነው። እሱ በሰጣቸው፣ እሱ ስለፈቀደ፣ ከእርሱ ህብረት ስላደረጉ በእርሱ ኃይል ያድናሉ። እርሱ ግን የተሰጠ ምንጭ ነው። እርሱ የፈውስ ምንጭ፣ የህይወት ምንጭ፣ የሁሉ ነገር ምንጭ ነው ኢየሱስ ክርስቶስ። ክርስቲያኖች ኦርቶዶክሳውያን ጻፉት። እንዴ ያስፈራ ስሙን ጻፉ እንጂ እንኳን ኢየሱስ ክርስቶስ የሚለውን ስም አይደለም የሌላም ሰው ስም ይጻፍ የለ እንዴ? አዎ ኢየሱስ ክርስቶስ። ኢየሱስ ማለት እግዚአብሔር መድኃኒት ነው። እግዚአብሔር አዳኝ ነው ማለት ነው። ክርስቶስ ማለትስ መሲህ ነው። ሿሚ የማያስፈልገው የተሾመ፣ ቀቢ የማያስፈልገው የተቀባ ማለት ነው ክርስቶስን። ለምን? ዓለምን ለማዳን። ዓለምን ለማዳን ስሙ ትርጉም አለው ራሱ። ኢየሱስ ክርስቶስ እንኳን ስትሉ ትርጉም ያለው ስም ነው። መድኃኒት እያላችሁ ነው። ኢየሱስ ክርስቶስ ስንል እነማንን እየመሰልን ነው? እነዚህን ህዝቦች እየመሰልን ነው። ራዕይ ምዕራፍ 7 ላይ ያሉትን ሊቆጠሩ ያልተቻለ በሰው ልጅ ቁጥር ሂሳብ ውስጥ ከተል ልንቆጥራቸው የማንችላቸው ብዙ እልፍ አላፍ ሆነው በበጉ ፊት በእግዚአብሔር ፊት አንተ መድኃኒት ነህ ብለው እንዳመሰገኑት ኢየሱስ ክርስቶስ ስንል አንተ መድኃኒት ነህ፣ አንተ አዳኝ ነህ፣ አንተ መሲህ ነህ፣ አንተ ሿሚ የማያስፈልግህ የተሾምክ ነህ፣ አንተ ቀቢ የማያስፈልግህ የተቀባህ ነህ። ለምንድነው ሿሚ የማያስፈልግህ? ለምንድነው ቀቢ የማያስፈልግህ ብንል ራሱ ሿሚና ቀቢ ነውና ይላሉ ኢትዮጵያ ሊቃውንት። እውነት ነው። ኢየሱስ ክርስቶስ መድኃኒት ነው። አንደራደርም። ማንደራደርበት መድኃኒታችን ኢየሱስ ክርስቶስ ነው። ይሄን ልንመሰክር ያስፈልጋል። ይሄን ልንናገር ያስፈልጋል። ቤተክርስቲያን ኦርቶዶክሳዊት የሆነችው ቤተክርስቲያን ሁሌ ትመሰክራለች። በሥርዓተ ቅዳሴዋ ላይ መድኃኒት እንደሆነ ትናገራለች። ኑ ስጋው ደሙን ተቀበሉ ትላለች። ይሄ የቤተክርስቲያን ውበቷ ነው። የቤተክርስቲያን ውበቷ ነው። ክርስቲያኖች ሚውት አድርጎ የገባችሁ ፕሊስ ሚውት አድርጎ። እሺ አረ ሚውት አድርጉ ፕሊስ። አጠደ ማርያም
ይኸው የቤተ ክርስቲያን ድምፅ ኦኬ፣ የቤተ ክርስቲያን ድምፅ በታላቅ ቃል አሰምተው ጮሁ፣ በመንበሩ ላይ ተቀምጦ ላለ አንድም በጌትነት ላለ ለፈጣሪያችን መድኃኒት መባል ይገባዋል፣ ለበጉ መባል ይገባዋል። ምን መባል ይገባዋል? መድኃኒት መባል ይገባዋል። አስቀድሞ ይህንን ቃል ማን የተናገረ? መጥምቁ ዮሐንስ። የት? በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ መድኃኒት፣ ዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ኢየሱስ ክርስቶስን ይጠራዋል። እንዲሁ እኮ ስለ ክርስቶስ እኮ እኛ እኮ አውርተን እንዲያው ያልታደልን ሆነን እንጂ አሁን እስቲ አጀንዳ አድርጉት። እስቲ ምን አለ? አይ አታድርጉትም እንጂ እናንተ ደምሮውን ነው አጀንዳ የምታደርጉት። ያልታደለ ትውልድ ደምሮውን አጀንዳ ያደርጋል። የከሰረ ትውልድ የዓለማዊ ምድራዊ ነገርን አጀንዳ ያደርጋል። እስቲ ኢየሱስ ክርስቶስን አጀንዳ እናደርግ ክርስቲያኖች። ቲክቶክ እስቲ ይጨናነቅ፣ እርሱ ኢየሱስ ክርስቶስ መድኃኒት ነው ብለን አጀንዳ እናድርግ። እስቲ ሁሉ ቤቱ ከፍቶ ስለ ደምረው ሳይሆን ስለ ኢየሱስ ክርስቶስ የሚያወራበትን ዘመን ያምጣ እግዚአብሔር አምላክ። አጀንዳ ሊሆን የተገባው እርሱ ነው። ልንናገር፣ ልንሰብክ፣ ልናወራ የተገባው ስለ ክርስቶስ ነው። ቅዱሳን እንደዛ ነው ያደረጉት። እኛስ አይ ስለ ዮኒ ማኛ ቤት ከፍተን እናወራለን። በጣም ነው እኮ የሚያሳፍረው። ስለ ምድራዊ ሰዎች ስድብ እናወራለን። ምን አገባን? ያላመነ ሰው መገለጫው ስድብ ነው። እኛ አምነናል ካልን ግን በታላቅ ቃል አሰምተን ምን ብለን ነው ልንጮህ የሚገባው? በመንበሩ ላይ ተቀምጦ ላለ አንድም በጌትነት ላለ ለፈጣሪያችን መድኃኒት መባል ይገባዋል፣ ለበጉም መባል ይገባዋል ልንል ያስፈልጋል። እንዲያው እግዚአብሔር ሆይ እባክህን አንተን አጀንዳ አድርጎ ወንጌልን የሚሰብክ ትውልድ አብዛለን። በተለይ በዚህ በቲክቶክ ላይ ሌላ ምን ይባላል? ግን እርግጠኛ ነኝ አንዳችሁም አጀንዳ አታርጉም። አሁን ይሄንን ዝም ብሎ ድካም ነው። ትምህርት አጀንዳ አታርጉ። የቤተክርስቲያን ድምፅ አጀንዳ አታርጉ። ወሬ አንቺ ገርምሻል እኮ እከሌ እኮ እንደዚህ ሆነ። አዎ ወይ ጉድ። በይ ቆይ አንድ ጊዜ ሼር አድርጉት፣ ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ዛሬ ጉድ ነው ምን ነገራችሁ ብላችሁ የሰው ጉድ ታወራላችሁ። ጉድ ምን ፈልግ ጉድ ከዚህ በላይ ጉድ አለ እንዴ? ጉድ አለ። ኢየሱስ ክርስቶስ እርሱ መድኃኒት፣ ቤዛ፣ አዳኝ። እስቲ ስለሱ ጉድነት እናወራ። ስለሱ ምስክር የሚመሰክሩ ሰው ቤት የለም፣ አትገቡም። መምህራን ሲያስተምሩ አትገቡም። እነ ዲያቆን ክርስቶፎሮስ ትምህርት የቤተክርስቲያን ትምህርት ሲያስተምሩ አትገቡም። አባቶች እነ ቀሲስ ኤፍሬም ሲያስተምሩ አትገቡም። እናንተ የምትፈልጉት ጉድ ምድራዊ የሆነ ጉድ ነው። ቤት በኩል ታዲያ ቁጥራችን ከነዛ 144,000 ሰዎች ወይም ደግሞ ቁጥራችን ሊቆጠሩ ካልተገባ ኦኬ ብዙ ከሆኑ ሰዎች እንዴት አድርጎ ነው የሚስማማው? የለም፣ አይስማማም። ስድብ አጀንዳ አድርገን የምንገባ ብዙ ሰዎች አለን። እንታረም፣ እሺ እንታረም ክርስቲያኖች ፕሊዝ። ስለዚህ በታላቅ ድምጽ እየጮሁ በዙፋኑ ለተቀመጠው ለአምላካችን ለበጉ ማዳን ነው አሉ ይላል። ኦኬ እሺ፣ አሁን እዚህ ጋር አንድ ሚስጥር ልንገራችሁ። እዚህ የምትማሩ ይሄንን ሚስጥር ገንዘብ ልታረጉ ነው። እንግዲህ እንኳን ደስ አላችሁ። ቁጥር 11 ላይ ተመልከቱ። ቁጥር 11 ላይ ምንድን ነው የሚለው? መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበረ። መላእክቱም ሁሉ የተባሉት የእግዚአብሔር መላእክት ቅዱሳን መላእክት ነው የሚናገረው። መላእክቱም ሁሉ በዙፋኑና በሽማግሌዎቹ፣ በዙፋን ሲል የእግዚአብሔርን ዙፋን የሚናገር ነው። ሽማግሌዎቹ በአራቱም እንስሶች ምን እያለ ነው? 24ቱን ካህናተ ሰማይ 40ቱ እንስሳ ዙሪያ ቆመው ነበር። እሺ፣ በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔርም እየሰገዱ አሜን፣ በረከት፣ ክብር፣ ጥበብ፣ ምስጋና፣ ውዳሴም፣ ኃይልም፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ለምን አሜን አሉ? ይሄን እንግዲህ አብረን ልንሰማ ነው ማለት ነው። ከዛ በፊት ግን አንድ ጊዜ 40ቱ እንስሳ የሚባሉትን ድንገት ማያውቅ ሰው ሊኖር ይችላል።
አይ ቲንክ ተምረናል እኛ እዚህ የተማራችሁ ነው። ካህናተ ሰማይ፣ አርባዕቱ እንስሳ፣ ገጸ ሰው፣ ገጸ ንስር፣ ገጸ አንበሳ፣ ገጸ ላህን፣ አርባዕቱ እንስሳ ይባላሉ። ካህናተ ሰማይ የሚባሉት 24ቱ ካህናተ ሰማይ የእግዚአብሔርን ዙፋን ከበዋል። ከዛ ደግሞ ብዙ እልፍ አእላፍ ቅዱሳን መላእክት የእግዚአብሔርን ዙፋን ከበው ምን እያሉ እንዳመሰገኑ እንመልከት። ይሄንን ሰማያዊ ምስጋና ክርስቲያኖች ስሙ፣ በውስጣችሁ ሳሉት። ኦኬ፣ ምን እያሉ አመሰገኑ? እንዲያውቅ እንዴት ቅዱሳን መላእክት ተመልከቱ። መላእክቱም ሁሉ በዙፋንና በሽማግሌዎች በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ተንበርክከው ለእግዚአብሔርም እየሰገዱ ተመልከቱ፣ እየሰገዱ ቅዱሳን መላእክት እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ሁሉ ይንበረከካሉ፣ ይሰግዳሉ። ለማን? ለእግዚአብሔር። እናታችን ቅድስት ድንግል ማርያም እጅጉን የምንወዳት ትንበረከካለች፣ ትሰግዳለች። መስገድና መንበርከክ ብቻ አይደለም ታስተምራለች ሁላ። ውዳሴ ማርያም ላይ እንደሚናገረው ለስላሴ መስገድም ታስተምራናለች። ቅዱሳን ሁሉ በሰማይም በምድርም ያሉ ለማን ይንበረከካሉ? ለእግዚአብሔር እየሰገዱ ምን ይላሉ? አሜን። አሜን ማለት ነው ይሁን ማለት ነው። አሜን። ከዛስ በኋላ በረከትና ክብር ጥበብም ምስጋናም ውዳሴም ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። ኢትዮጵያውያን ሊቃውንት ቅዱሳን መላእክት በሰው ልጅ መዳን እግዚአብሔርን ከሰው ልጆች ጋር ሆነው አመሰገኑ። ተመልከቱ፣ በታላቅ ድምጽ እየጮሁ ከህዝብ ከነገድ ከወገን ከቋንቋ የተሰበሰቡት ሰዎች ምን ብለው አመሰገኑ? በዙፋኑ ላይ ለተቀመጠው ለአምላካችን ለበጉ ማዳን ነው አሉ። እርሱ መድኃኒት ነው ብለው የተረጉሙታል አባቶቻችን። እነሱ ብቻ የሰው ልጅ ብቻ ነው እንደዛ ያለው አይደለም። የሰው ልጅ በመዳኑ ምክንያት መድኃኒት አግኝተው በመዳናቸው ምክንያት ደግሞ ቅዱሳን መላእክት ደግሞ እግዚአብሔርን ያመሰግናሉ። አንተ መድኃኒት ነህ፣ እውነተኛ መድኃኒት ነህ፣ እውነት ነው አሉ። ተሰጦ እንደመመለስ ነው ይላሉ አባቶቻችን። እናየዋለን በኋላ ላይ። እውነት ነው መድኃኒት የተባልክ ምስጋና፣ ክብር፣ ውዳሴ፣ ኃይል፣ ብርታት ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። አሁን ሰውና መላእክት እግዚአብሔርን በህብረት አመሰግኑ። ታስታውሳላችሁ በሉቃስ ወንጌል እንዲያው እዚህ ክፍል ላይ የሉቃስ ወንጌልን ማየት ያስፈልጋል። ሉቃስ ወንጌል ምዕራፍ 15 ቁጥር 10 right ያ ሉቃስ 15:10 ተመልከቱ። ምንድነው የሚለው? ሉቃስ 15 ነው አይደል? ተመልከቱ ምን ይላል? እንዲሁ ንስሐ በሚገባ በአንድ ኃጢአተኛ በእግዚአብሔር መላእክት ፊት ምን ይሆናል አለ? ደስታ ይሆናል። እየሰማችሁ ነው? የሰው ልጅ በመዳኑ ምክንያት በቅዱሳን መላእክት ዘንድ ምን ይሆናል ይላል መጽሐፍ ቅዱስ? ደስታ ይሆናል። ይሄንን ደስታ እኮ ነው ራእይ 7 ላይ የምታገኙት ጎበዞች። ይሄው ተደስተው አሜን መድኃኒት ነው የሰውን ልጅ አድነሃልና በረከት፣ ክብር፣ ጥበብ፣ ምስጋና፣ ውዳሴ፣ ኃይል፣ ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሜን አሉ። በሰው ልጅ መዳን ቅዱሳን ይደሰታሉ፣ ምድራውያንም ሰማያውያንም መላእክት። ሐዋርያት ምድራውያን መላእክት ይባላሉ፣ ቅዱሳን መላእክት ሰማያውያን መላእክት ይባላሉ። በሰው ልጅ መዳን ቅዱሳን ይደሰታሉ። ለአብነት ተመልከቱ፣ ቅዱስ ዮሐንስ ምድራዊ መልአክ ነው። ተመልከቱ ቅዱስ ዮሐንስ በመልእክቱ ላይ ምን እንደሚል ስሙት፣ አብረን እናነባለን። እሺ ቁጥር ምዕራፍ 1 ሶስተኛ የዮሐንስ መልእክት ምዕራፍ 1 ቁጥር 3 ኦኬ
ሶስተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 3 ዮሐንስ ቅዱስ ዮሐንስ ምድራዊ መልአክ ነው ብያቸዋለሁ። ጋዮስ ተብሎ ለሚጠራ ሰው ነው ይሄ መልእክት የተጻፈው። አይ ቲንክ መልእክተ ዮሐንስን ባጠናንበት ክፍል ላይ በደንብ ተምረናል። ግን ምዕራፍ 1 ቁጥር 3 ላይ ምን እንደሚል ስሙ። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛልና ይላል። አያችሁ፣ እጅግ ደስ ብሎኛል። ጋዮስ ምን ያደርግ ነበር ይላሉ የቤተክርስቲያናችን አንድምታ ትርጓሜ። ከቅላዲዮስ ቄሳር የሚመጡ ሰዎችን እየተቀበለ እያበላ እያጠጣ እያሳረፈ ስንቅ እየሰጠ ይሰዳቸዋል። ከማናረፋችሁ ቢሉ ይላሉ ሊቃውንቱ፣ ኢትዮጵያ ሊቃውንት ከጋዮስ ይላሉ። ማናበላችሁ ብሎ ዮሐንስ ቢጠይቃቸው ጋዮስ ይላሉ። ማን ስንቅ ሰጣችሁ ቢላቸው ጋዮስ ይላሉ። እምነትን ከስራ አስተባብረሃል። ስለዚህ ወንድሞች መጥተው፣ ወንድሞች የሚለው በትርጓሜ መምህራን ብለው ይተረጉሙታል። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነት ሲመሰክሩ እጅግ ደስ ብሎኛልና አለ። ለምን? በእውነት እየተመላለሰ ነው። የሱ መዳን ያስደስተዋል። ቀጠለና ይኸው ቁጥር 4 ላይ ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም አለ። 4 ነጥብ። በቃ ኬስ ክሎዝ። ታዲያ ወዳጄ ቅዱስ ዮሐንስን ማስደሰት ትፈልጋለህ? እንፈልጋለን አንፈልግም ወይ? እስቲ መልሱልኝ። ቅዱስ ዮሐንስን ማስደሰት እንፈልጋለን? አዎ ከሆነ መልሳችን በእውነት እንመላለስ። እውነት የተባለ እግዚአብሔር ቃል፣ እውነት የተባለ ኢየሱስ ክርስቶስ እርሱ ባስተማረው ትምህርት እንመላለስ። በዛም ነው ልናስደስት የምንችለው። አርሴማን ልናስደስት እንፈልጋለን? እንዲያው አርሴማን ወዳለሁ የሚል ቅድስት አርሴማን ወዳለሁ፣ እኔ ቅዱስ ጊዮርጊስን ወዳለሁ፣ እኔ ቅዱስ ጳውሎስን ወዳለሁ፣ እኔ ቅዱስ ዮሐንስን ወዳለሁ ካለ ምንም ልንገለባብጠው አይገባም። እነሱን ስንመስል ነው እነሱ የሚደሰቱት። 4 ነጥብ። ዛሬ አርሴማ ብለን እግዚአብሔርን አመስግነን ስለ አርሴማ ከዛ ደግሞ ነጠላችንን አስቀምጠን በየጭፈራ ቤቱ ምንዞር ከሆነ እናሳዝናቸዋለን እንጂ አናስደስታቸውም። ወዳጆቻቸው ሳንሆን ጠላቶቻቸው ነን። መጽሐፍ ደግሞ ከእግዚአብሔር ጋር የሚጣላ ይደቃል ነው የሚለው። ከዚህ እውነት ወዴት እንሽሽ? አንሸሽም። በቃ እናታችን ቅድስት ድንግል ማርያምን የሚወድ እርሷን መምሰል ነው ያለበት፣ ትሁት መሆን ነው ያለበት። እኔ ማርያምን ወዳለሁ እናቴ ናት ብለን ሙልጭ አድርገን የምንሳደብ ከሆነ የማርያም ጠላት የምንባል እኛ ነን። በእውነት እየሄድን አይደለንማ፣ በሐሰት ነው እየሄድን፣ እያሳዘናት ልቧን እየሰበርን እያሳዘናት እንጂ ወዳጇ አይደለንም። እሁድ ብቻ ምንዘምር ከሆነ ከሰኞ እስከ ቅዳሜ ጲላጦስ ምንሆን ከሆነ ቅዱሳን ያዝኑብናል እንጂ አይደሰቱም። ስለዚህ ነው ይሄው ልጆቼ በእውነት እንዲሄዱ ከመስማት ይልቅ የሚበልጥ ደስታ የለኝም ይላል። እኔ እኮ አይደለም የጻፍኩት ክርስቲያኖች፣ ቅዱስ ዮሐንስ እኮ ነው የጻፈው። ወልደ ዘብዴዎስ የጌታ ወዳጅ፣ የእናታችን የቅድስት ድንግል ማርያም ወዳጅ፣ እነሆ እናት ብሎ ጌታ የሰጠው የእርሱን ጽሑፍ ነው የምታነቡት። ይሄው ምድራዊ መልአክ እግዚአብሔርን ያመሰግናል፣ ሰማያዊ መልአክ እግዚአብሔርን ያመሰግናል። ምድራዊ እና ሰማያዊ በህብረት ሆኖ ደግሞ እግዚአብሔርን ያመሰግናል። ራእይ ላይ እንመለስ። ከዚህ ክብር ከዚህ ህብረት እግዚአብሔር አምላክ እንድንሆን ይርዳን። አያችሁ። ስለዚህ ይህ ሰው ልጅ ስለዳነ ቅዱሳን መላእክት ደስ ብሏቸው በህብረት ሆነው እግዚአብሔርን ሲያመሰግኑ እናያለን። እሺ ቁጥር 13 ላይ ከሽማግሌዎቹም አንዱ ተመልሶ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ ይላል። ከሊቃውንቱ አንዱ ተመልሶ ይላሉ አባቶቻችን። ኦኬ፣ እነዚህ ነጩን ልብስ የለበሱ እነማን ናቸው? ከወዴትስ መጡ አለኝ። ጥያቄ ነው እየጠየቀ ያለው። እነማን ናቸው ነጩን ልብስ የለበሱት? ኦኬ ቁጥር 13 እና 14 አንድ ላይ ላንብብና ከዛ ወደ ማብራራቱ ይላሉ። ይሄው እኔም አልኩ ይላል ጌታ ሆይ አንተ ታውቃለህ አልሁት። ቅዱስ ዮሐንስ ነው።
እኔ አንተን የምታውቀው ምስጢሩን ግለጽልኝ እነማን ናቸው? እኔም ጌታ ሆይ አንተ ታውቃለህ አልሁት። አለኝም እነዚህ ከታላቁ መከራ የመጡ ናቸው፣ ልብሳቸውንም አጥበው በበጉ ደም አነጹ ይላል። አያችሁ፣ ልብሳቸውን አጥበው በበጉ ደም አነጹ፣ ከታላቁ መከራ የመጡ ናቸው። ታላቁ መከራ የተባለው ምንድነው? ልብሳቸውን አጥበው በበጉ ደም አነጹ የተባለው ምንድነው የሚለውን እናያለን። እሺ፣ ከዛ በፊት አንድ ትርጓሜያችንን እንመልከት። አያችሁ፣ ቅድም ብያለሁ፣ ሊቃውንት መላእክት ሊቃናት በመንበር ዙሪያ ቆመዋል። አራቱ ኪሩቤልም በመንበሩ ፊት በግንባራቸው አሜን ብለው ሰገዱ። ሀተታ ቅድም እንዳልኳቸው አያችሁ፣ ተሰጥኦ እንደመቀበል ነው። በሰው ልጅ በመዳን ደስ ብሏቸው የሰው ልጆች እግዚአብሔርን መድኃኒት አንተ ነህ ብለው ሲያመሰግኑ ቅዱሳን መላእክትም አሜን ብለው ሰገዱ፣ አመሰገኑ። ቅዱሳን መላእክት እነዛ ብዙ ቁጥር የሆኑ ሰዎች ሲያመሰግኑ እነሱ አሜን ብለው ሰገዱ። ይህ እውነት ነው እያሉ ማለት። አራቱም ኪሩቤል በመንበር ፊት በግንባራቸው አሜን ብለው ሰገዱ። ሀተታ ተሰጥኦ እንደመቀበል ነው። ለዘላለም ስቡህ ብሩክ ጠቢብ እኩት ኃያል ጽኑ መባል ይገባዋል እያሉ ከሊቃናትም አንዱ እንዲህ አለኝ። አሁን ስሙ፣ ከሊቃናትም አንዱ እንዲህ አለኝ። ሽማግሌዎች የሚለውን ነው ሊቃናት የሚለው። ከሊቃናትም አንዱ እንዲህ አለኝ፣ እኚህ ብሩህ ማለትም ነጭ ልብስ የለበሱ ከወዴት የመጡ ናቸው አለኝ። ኦኬ፣ ከየት ነው የመጡት? እነማን ናቸው አለኝ። ቅዱስ ዮሐንስም አቤቱ እኔ አላውቅም፣ አንተ ታውቃለህ፣ ምስጢሩን ግለጥልኝ አሳውቀኝ አልኩት። ከዛ አበይ ሕማምን ኦኬ፣ ታላቅ መከራ ማለት ነው፣ ድል ነስተው የመጡ ናቸው። ከአበይ ሕማም የወጡ ናቸው። ከታላቅ መከራ ከታላቅ ሕማም የወጡ ናቸው። ከዛ በኋላ ልብሳቸውን በበጉ ደም አጥበው አንጽተው አለ ሰውነታቸውን ከኃጢአት ለይተው ይላሉ። ኦኬ፣ ታላቅ መከራ የተባለው ምንድነው? ከዛ ወደ እንትኑ እንመለሳለን። ታላቅ መከራ የተባለው ምንድነው የሚለውን እንዴ እንመለስ። እነዚህ ከታላቁ መከራ የመጡ ናቸው ይላል። ታላቁ መከራ የተባለው ምንድነው የሚለውን ሐሳብ እንመለከታለን። አንድ ሁለት የመጽሐፍ ቅዱስ ክፍል እናንሳ ይህን ሐሳብ ለመረዳት። ኦኬ፣ አንድ ሁለት እናንሳ። ታላቁ መከራ የተባለው በዘመነ ሰማዕታት በሐሳዊው መሲህ ዘመን ብዙ ክርስቲያኖች ይገደላሉ፣ ሰማዕትነትን ይቀበላሉ። ሐሳዊው መሲህ ከእርሱ በፊት መንገድ የሚጠርጉትን እየላከ የእርሱ የሆኑትን እያስነሳ እየላከ በክርስቲያኖች ላይ እጅ ይጭናል። ኦኬ፣ ለአብነት ያህል ቄሳር፣ በዘመነ ቄሳር ብዙ ክርስቲያኖች ሰማዕትነትን ተቀብለዋል። በተለይ ኔሮን በሚባል ክፉ ገዢ፣ የሮም ገዢ ብዙ ክርስቲያኖችን ጳውሎስ ጴጥሮስንም ሰማዕትነት እንዲቀበሉ አድርጓል። እነሱን ብቻ ሳይሆን በሮም ምድር ላይ አንድም ብዙ ክርስቲያኖችን እያቃጠለ በእሳት እያቃጠለ እንደ ሻማ ይጠቀምባቸው ነበረ። አሁን ለምሳሌ እኛ መብራት ቢጠፋ ሻማ ገዝተን እንደምንጠቀመው በእነሱ ሰዓት ጨለማ ሲሆን ክርስቲያኖችን እያነደደ ከተማይቱን ያበራ ነበር። እንዲህ አይነት ክፋት ነበረው። ሮማዊው የሂስቶሪያን ታሲተስ የሚባለው in his complete work of the history of Rome ታሲተስ ክርስቲያኖች ብዙ መከራ እንደሚደርስባቸው ተናግሯል። ኦኬ፣ አይተናል። እንደነ ፖሊካርፐስ የመሳሰሉ በእሳት ተቃጥለው እሳቱ አልገድላቸው ሲል በሰይፍ እየተወጉ ሲገደሉ አይተናል። እነነ ቅዱስ አግናጢዮስ በሮም ኮሊዚየም ተብሎ በሚጠራው ስቴዲየም ውስጥ ለአናብስት ሲወረወሩ አይተናል። እነዚህ የሐሳዊውን መንግስት የሚሰብኩ የሚያስፋፉ ወይም ለማስፋፋት የተነሱ ክፉ የሆኑ ሰዎች በክርስቲያኖች ላይ እጅጉን እጅ ጭነውባቸዋል። አይሁዳውያን፣ ሮማውያን። ኦኬ፣ ይሄንን ሁሉ መከራ ተቋቁመዋል። ታስታውሳላችሁ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ላይ ዕብራውያን ምዕራፍ 11 ላይ ተመልከቱ። ዕብራውያን
ምዕራፍ 11 እና ሮሜ ምዕራፍ 8 ላይም ሁለቱን እናያለን። ሮሜ ምዕራፍ 8 ከዛ ዕብራውያን ምዕራፍ 11 መጀመሪያ ዕብራውያንን እንመልከት። ተመልከቱ። እቺ ዓለም አልተገባቻቸው። ኦኬ ይሄው ከቁጥር 36 ጀምሮ ላምብላችሁ። ሌሎችም ዘባቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም የሚለው በደንብ አድርጋችሁ አስተውሉ። አልተገባቻቸውምና በምድረ በዳና በተራራ በዋሻ በምድር ጉድጓድ ተቅበዘበዙ። ኦኬ ከዘመነ ብሉይ ከዘመነ ሐዲስ የእግዚአብሔር የሆኑት ተሰደዋል፣ ሰማዕትነት ተቀብለዋል፣ መከራ ተቀብለዋል። ሐዋርያው ቅዱስ ጳውሎስ በሮሜ መልእክት ላይ ደግሞ እንዲህ ይላል። ሮሜ ምዕራፍ 8 ላይ ደግሞ ተመልከቱ ምን እንደሚል። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወት ቢሆን መላእክት ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ ይላል። ኦኬ ተረድቻለሁ ይላል። ስለዚህ እነዚህ በታላቁ መከራ ስለዚህ ታላቁ መከራ ደግሞ ጌታችን መራችን በማቴዎስ ወንጌል ላይም ያነሳዋል። ይሄው ማቴዎስ 24 የማቴዎስ ወንጌል ምዕራፍ 24 ተመልከቱ። ቁጥር ባልሳሳት 21 እንመልከት። ይሄው በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከ ዛሬ ድረስ ያልሆነ እንግዲህ ከቶ የማይሆን ታላቅ መከራ ይሆናልና ይላል። ይሄ መከራ የተባለ ምንድነው? ኦኬ ይሄ መከራ ማርቆስ ላይም እናያለን። በማርቆስ ላይም ተጽፎ እናያለን። ይሄ መከራ ምንድነው? ቤተክርስቲያንን ለስደት የዳረጋት ምንድነው? ኦኬ በአብዛኛው ሊቃውንት ዘንድ ይሄ መከራ ሐሳዊ መሲህ ዘመን ብለው ይሉታል። የሐሳዊው ዘመን ኦኬ ማንም ያወሬው ስም በግንባሩ ካልያዘ ሊገበያይ ሊሸጥ ሊለውጥ ሊበላ ሊጠጣ የማይገባበት ዘመን ይመጣል። ኦኬ ክርስቲያኖች መከራ ይጫንባቸዋል። እናየዋለን። በተለይ ራዕይ ምዕራፍ 11 12 13 በስፋት የምናየው ይሆናል። ይሄንን ታላቅ መከራ ኦኬ አንድም ሰማዕታት አንድም በሐሳዊው መሲህ እጅ የእሱን ስራ ለማስፋፋት የተነሱ ክፉ ሰዎች ክርስቲያኖች ላይ መከራን ይጭኑ ነበር። ያንን ታላቅ መከራ ይለዋል። ኦኬ ታላቅ መከራ እያለ ያነሳዋል። ስለዚህ አብይ ሕማምን ድል ነስተው ማለትም ሰማዕትነትን ድል ነስተው የመጡ ናቸው፣ ከአብይ ሕማም የወጡ ናቸው ይላል። ስለዚህ አንዳንዱ የሐሳዊው መሲህ ዘመን ዘመነ ሰማዕታትም ተብሎ ይታያልና ሐሳዊው መሲህ በሚመጣበት ጊዜ እጅጉን መከራ እንደሚጸና ነው የምናየው። እሱን ክፍል ደግሞ ስንደርስ በደንብ በስፋት የምናየው ይሆናል። ኦኬ ስለዚህ አብይ ሕማምን ድል ነስተው የመጡ ናቸው፣ ከአብይ ሕማም የወጡ ናቸው ይላል። እሺ እንቀጥል። በኋላ ላይ ያው ራዕይ ዮሐንስ ምዕራፍ 13 ስንደርስ እናየዋለን በስፋት። ኦኬ ስለ አውሬው የሚናገርበት ክፍል አለ። የአውሬውም ስም ወይም የስሙ ቁጥር ያለው
ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። በታላቁ መከራ በአብይ መከራ ዘመን ጥበብ በዚህ አለ። አእምሮ ያለው የአውሬውን ቁጥር ይቁጠረው። ቁጥሩ የሰው ቁጥር ነው። ቁጥሩም ስንት ነው አለ? 666 ነው ይላል። ምን ማለት ነው? የሁሉ ትርጉም አለው። እንደው የዩቲዩብ መቀለጃ አትሆኑም እናንተ ይህን ትምህርት የምትማሩ። የቤተ ክርስቲያን በደንብ ትርጉሙ 666 ምንድን ነው የሚለውን ሀሳብ ራዕየ ዮሐንስ ምዕራፍ 13 ላይ እንማረዋለን። ግን ተመልከቱ፣ የአውሬው ስም ወይም የስሙ ቁጥር ያለው ምልክት የሌለበት ማንም ሊገዛ ወይም ሊሸጥ እንዳይችል ያደርጋል። ስለዚህ ይሄ ታላቅ መከራ ለጌታ ወንጌል የሚከፈል መከራ፣ ሰማዕትነት፣ ታላቁ መከራ እያለ ሲጠራው እናያለን። እሺ እንቀጥል። ራዕይ ምዕራፍ 7 የጨረስን ነው። ኦኬ እሺ ከታላቁ መከራ የመጡ ናቸው። ልብሳቸው አጥበው በበጉ ደም አነጹ ይላል። ልብሳቸውን አጥበው በበጉ ደም አነጹ ምን ማለት ነው? ቅድም ምን ብለናል? ልብሳቸውን አጥበው በበጉ ደም ያነጹ ናቸው። ቅድም ወደ ቪክቶሪያኒስ ይሄን ክፍል ላይ አይተናል። እነማን ናቸው? they were purified ይሄው they were purified by baptism in the blood of the lamb, thus their robe became white and they kept the ልብሶቻቸውን ነጫጭ ሆኑ የተሰጣቸውንም ጸጋ ተቀብለዋልና ይለናል። ምን ማለት ነው? ክርስቶስን አልካዱም። በህይወት የዘመን ሰልፍ ውስጥ በተነሱ ሐሳቢያን መካከል ክርስቶስን አልካዱም፣ ጸጋ ልጅነታቸውን አልካዱም። እየገባችሁ ነው እንዴ ኦርቶዶክሳውያን ክርስቲያኖች? ለዚህ ነው አባቶቻችን በበጉ ደም አማካኝነት በጉ በተባለ በኢየሱስ ክርስቶስ በቀራንዮ ላይ በከፈለው የከፈለው የቤዛነት ስራ በበጉ ደም አማካኝነት በጥምቀት የነጹ ወገኖች ናቸው። ጸጋ ልጅነታቸውን አልጣሉም፣ ጠብቀው ይዘዋል። የመንፈስ ቅዱስ ጸጋ የልጅነት ጸጋ አልጣሉም፣ አልካዱትም። ሐሳዊው መሲህ ካዱ ቢላቸው እነሱ ግን አልካዱም። ስላልካዱ ምን ተደረጉ? ተገደሉ፣ ታረዱ፣ ሰማዕትነትን ተቀበሉ። ልብሳቸውን አጥበው በበጉ ደም አነጹ። ይኸው ተመልከቱ፣ አንድምታ ትርጓሜያቸው ልብሳቸውን በበጉ ደም አጥበው አንጽተዋል አለ። ሰውነታቸውን ከኃጢአት ለይተዋል። ልብሳቸውን በበጉ ደም አጥበው አንጽተዋል። ስለ ሰውነታቸው ከኃጢአት አለ ሰውነታቸውን ከኃጢአት ለይተዋል። ስለ እግዚአብሔር ለእግዚአብሔር ባለሟሎች ሆነዋልና የእግዚአብሔር ወዳጆች ሆነዋልና። ቅዱስ ዮሐንስ በራእይ አየ፣ ቅዱስ ጳውሎስ በመልእክት ጻፈ፣ ጌታ በወንጌል አጸናው። ይኸው እንመለስ ወደ ገላትያ መልእክት ምዕራፍ 5:24 ይኸው በቃ የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ፣ ልብሳቸውን ጠበቁ። ከኃጢአት የተጠበቁ ናቸው፣ ከክደት የተጠበቁ ናቸው። ይኸው በራእይ ላይ ከክደት የተጠበቁ ናቸው። ሐሳዊው መሲህ አላመለኩም። ይኸው ሐሳዊው መሲህ ምን ያደርጋል? ቅዱሳንን ይዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገድ በወገን በቋንቋ በሕዝብም ሁሉ ላይ ስልጣን ተሰጠው ይላል። እግዚአብሔርንም ለመሳደብ ስሙንም ማደሪያውንም በሰማይም የሚያድሩ ሊሳደብ አፉን ከፈተ። ቅዱሳንን የሚዋጋ ዘንድ ድልም ያደርጋቸው ዘንድ ተሰጠው። በነገራችን ላይ እዚህ ክፍል ላይ በጣም ብዙ ሰው ነው የሚደነግጠው።
እንደው ራዕይ ምዕራፍ 13 እንደርስ በደንብ ትርጓሜውን አሳያቸዋለሁ፣ በደንብ አብራራላቸዋለሁ። ቅዱሳንን ይዋጋ ዘንድ ድል ያደርጋቸውም ዘንድ ተሰጠው ማለት ለሰው ልጅ መሞት ግድ ይለዋልና። ኦኬ፣ ሰው ልጅ ሞትን መቅመስ ግድ ይለዋልና ይሞቱ ዘንድ ሞትን ይላበሱ ዘንድ ግድ ስለሚል ድል አደረጋቸው ተባለ እንጂ ከእነርሱ ጋር ያለው የእግዚአብሔር ኃይል ከእርሱ በልጦ አይደለም። እየገባችሁ ነው? ቅዱሳንን ይዋጋ ዘንድ ድል የሚያደርጋቸው ዘንድ ተሰጠው ማለት ከእርሱ ጋር ያለው ከነሱ ጋር ያለው ከእርሱ ያንሳል ማለት አይደለም። ለወጡ ስባት ከእርሱ ኃይል ያንሳል ማለት አይደለም። ሞት ግን የሰው ልጅ መሞት ግድ ይለዋልና ጌታችን መሪያችን ኢየሱስ ክርስቶስ ከመምጣቱ በፊት ሞትን መቅመስ ግድ ይላቸዋልና ድል አደረጋቸው ተብሎ ተጻፈ እንጂ እርሱ ከነርሱ በኃይል በልጦ አይደለም። የእግዚአብሔር ኃይል ከእርሱ አንሶ አይደለም። ይሄን ልናቅ ያስፈልጋል። ኤኒዌይስ በነገድ በወገን በቋንቋ በህዝብም ሁሉ ላይ ስልጣን ተሰጣቸው። ስለዚህ የተገደሉ የተሰደዱ የታረዱ ቁልቁል ተሰቅለው በመስቀል ተሰቅለው ተቃጥለው ስለ ወንጌል ዋጋ የከፈሉ ቅዱሳን ምን አደረጉ? ያው እነሱ ናቸው ልብሳቸውን አጥበው በበጉ ደም አነጹ፣ ጸጋቸውን ጠበቁ፣ ከኃጢአት ራቁ፣ ጌታን ከመርካድ የራቁ እነሱ ናቸው ልብሳቸውን አጥበው በበጉ ደም አነጹ የተባለላቸው። ያው በትርጓሜያችንም ላይ ልብሳቸውን በበጉ ደም አጥበው አንጽተዋል አለ፣ ሰውነታቸውን ከኃጢአት ለይተዋል። የማቴዎስ 24ንም ያነሳዋል፣ ቅድም አይተነዋል አይደል? ማቴዎስ 24። ስለዚህ ለእግዚአብሔር ባለሟሎች ሆነዋል። የእግዚአብሔር እውነተኛ ቤተሰቦች፣ የእግዚአብሔር እውነተኛ ልጆች፣ ወዳጆች ሆነዋል። እሺ ግልጽ ነው? ልቀጥል? ሐሳብ ስጡኝና ልቀጥል። ግልጽ ነው? ልቀጥል? ክርስቲያኖች እየጠበቅኳችሁ ነው። ዛሬ መጨረሻ ቀን ነው። ፈተና ነገ አለ፣ ሮብ አለ፣ ፋይናል ኤግዛም። ዜሮ ደግሞ አምጡ አሏችሁ። እንዲያው በዚህ አንላቀቅ። ዜሮ ብታመጡ እዚህ ስንት ሰዓት ቆሜ ስልክ እንደዚህ እጄን እንደዚህ ያመመኝ ተምራችሁ ዜሮ ብታመጡን ረቡዕ ዕለት አይ እኔ ብቻ አይደለም ዲያቆን ክርስቶፎሮስም ደህና አድርገው ይገስጹልኝ። ቀሲስ ኤፍሬምም እንደባለፈው እንዳታሳፍሩን እሺ። እሺ አንዴ እጄን ላፍታታ። እሺ ቁጥር 15 ስለዚህ በእግዚአብሔር ዙፋን ፊት አሉ። ስለዚህ ማለትም ስለዚህ ሲል በበጉ ደም ልብሳቸውን አጥበው በበጉ ደም ስላነጹ ከኃጢአት ስለተጠበቁ ኦኬ ጸጋ ልጅነታቸውን ስላልጣሉ እግዚአብሔርን ስላልካዱ ስለዚህ በእግዚአብሔር ዙፋን ፊት አሉ። ምን ማለት ነው? በእግዚአብሔር መንግስት ይታሰባሉ። በእግዚአብሔር ስማቸው በእግዚአብሔር መንግስት የሕይወት መጽሐፍ ተጽፏል። በእግዚአብሔር ዙፋን አሉ። በእግዚአብሔር ዙፋን ፊት አሉ። ከእግዚአብሔር ጋር አሉ። በእግዚአብሔር መንግስት አሉ ተብሎ ይተረጎማል። ስለዚህ በእግዚአብሔር ዙፋን ፊት አሉ። ሌሊትና ቀንም በመቅደሱ ያመልኩታል። በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል። በእነርሱ ላይ ይላል ያድርባቸዋል። ቁጥር 15 ላይ ነው ያለው። በእነርሱ ላይ ያድርባቸዋል። በእግዚአብሔር ፊት አሉ። እሺ አሁን እችን ቁጥር 15ን በደንብ እንያት። ስለዚህ በእግዚአብሔር ዙፋን ፊት አሉ። ኦኬ ፊት አባቶቻችን ፊት የሚለውን ባለሟልነትን ያሳያል፣ ወዳጅነትን ያሳያል። ለአብነት ያህል ምን ማለት ነው? ቅዱሳን በእግዚአብሔር ፊት ናቸው ሲባል የእግዚአብሔር ባለሟል ናቸው ማለት ነው። የእግዚአብሔር ባለሟል ናቸው ማለት ነው። እሺ እንመልከት። ይሄንን ለማየት ቅዱስ ገብርኤልን እናምጣ። በሉቃስ ወንጌል ሉቃስ 1 ላይ 18 19 ማለት ነው 19 ላይ ታገኛላችሁ። ተመልከቱ። ከዛ በፊት ቅዱስ ገብርኤል የእግዚአብሔር ባለሟል ነው። ባለሟል ነው። ምን እንደሚለው መልአኩ መልሶ ዘካርያስን እኔ በእግዚአብሔር ፊት የምቆም ገብርኤል ነኝ፣ እንድናገርህም ይህችንም የምስራች እንድሰብክልህ ተልኬ ነበር። በማን ፊት የምቆም አለ? ገብርኤል ነኝ፣ በእግዚአብሔር ፊት።
አያችሁ፣ ፊት መሆኑ ባለሟልነትን ነው የሚያሳየው፣ የእግዚአብሔር መሆንን ነው የሚያሳየው። እየሰማችሁኝ ነው? ቅዱስ ገብርኤል በማን ፊት ነው የሚቆመው? በእግዚአብሔር ፊት። የእርሱ ባለሟል መሆኑን ነው የሚያሳየው። በራእይ መጽሐፍ ላይም ስለዚህ በእግዚአብሔር ዙፋን ፊት አሉ እነማን? ልብሳቸውን አጥበው በበጉ ደም ያነጹ። በእግዚአብሔር ዙፋን ፊት አሉ ስንል ምን እያልን ነው? ባለሟሎች ናቸው፣ የእግዚአብሔር ወዳጆች ናቸው እያልን ነው። ሚዩት አድርጉ። ሚዩት ጎበዞች። እሺ ግልጽ ነው ክርስቲያኖች? እሺ ስለዚህ በእግዚአብሔር ዙፋን ፊት አሉ ሲባል የእግዚአብሔር ባለሟሎች ናቸው። እሺ እንቀጥል። ሌሊትና ቀን በመቅደሱ ያመልኩታል ይላል። ደግሞ ሌሊትና ቀን በመቅደሱ ምን ይሉታል? ያመልኩታል። ምን ማለት ነው? ምን ማለት ነው? ዘውትር ሌሊትና ቀንም በመቅደሱ ያመልኩታል። የነሱ ምግባቸው ምስጋና ነው። የቅዱሳን ምግብ ምንድነው? ምስጋና። እንዲሁም የነሱ ምግብ ምስጋና ነው። የሰማችሁ ነው? ሌሊትና ቀንም በመቅደሱ ያመልኩታል። እስቲ አንድ ጥያቄ ልጠይቃችሁ። ሌሊትና ቀን በመቅደሱ ያመልኩታል። በምድር ሳሉ እንዳያመልኩት ክፉዎች ያሳድዷቸው ነበረ። ቤተክርስቲያንን ያፈርሱ ነበረ፣ ቅዱሳንን ይገሉ ነበረ፣ የእግዚአብሔር ስም ሲጠራ ሰዎችን ይገርፉ ነበር፣ ወደ ወይን ይጥሉ ነበረ። ግን አሁን ግን ሌሊትና ቀን በመቅደሱ ያመልኩታል። ዕለት ዕለት ምግባቸው ምስጋና ነው። እግዚአብሔርን ያመሰግኑታል ሳያቋርጡ እንደ መላእክት ቅዱስ 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 እያሉ እግዚአብሔርን ያመሰግናሉ። እኔና እናንተም እንዲህ ነው። ኦኬ። በእግዚአብሔር በበጉ ፊት እረፍት የሚባል ነገር የለም ሲባል ክርስቲያኖች እንዲያው እንዳትሳሳቱ። እሱን በማምለካችን በማመስገናችን ይደክመናል ማለት አይደለም። ሁል ጊዜ ሌሊትና ቀን በመቅደሱ ያመልኩታል ማለት የክርስቲያን ምግቡ ምስጋና ነው። የቅዱሳን መላእክት ምግባቸው ምስጋና ነው። የለም በቃ ክትፎ ምናምን የለም፣ ሽሮ፣ ምስር፣ ድርቆሽ ምናምን የለም። ምስጋና ነው ምግባችን። ሚደክመን ማለት ነው። ሚደክመን ሳናመሰግን ስንቀር ነው። በእግዚአብሔር በዙፋኑ ፊት የሚደክመን ሳናመሰግን ስንቀር ነው። አንዳንድ ሰው እንዴ ዲያቆን ዛማኔል እንዲሁ አንድ ሰው ጠይቆኝ ነበር። እንዴ ቆይ አሁን በመንግስተ ሰማያት ምንድነው የምንሰራው? ምስጋና ሲባል እንዴ በቃ ምስጋና ብቻ? አዎ። ኧረ እንዲያው በጣም እኮ የሚደክም እንዲያው በጣም እኮ ሌላ ነገር አናደርግም፣ አንበላም፣ አንጠጣም። ይሄ ምድራዊ ሐሳብ አያችኋል። እንዲህ እንድታስቡ የሚያደርጋችሁ ይሄ በደከመ ስጋ ውስጥ ስላላችሁ ነው። ይሄ ስጋ ግን ይለወጣል፣ የበረታ ይሆናል። ያንን የከበረውን ስጋ ስትለብሱ የምትፈልጉት ምንም አይደለም፣ ምድራዊ ነገር አይደለም የምታስቡት። የሚርባችሁ የሚጠማችሁ እግዚአብሔርን ማመስገንና ማመስገን ብቻ ብቻ። ግልጽ ነው። ለዚህ ነው ሌሊትና ቀንም በመቅደሱ ያመልኩታል የተባለው። እቺ ዘላለማዊቷ መቅደስ ትባላለች። በዘላለማዊቷ መቅደስ ያመልኩታል። ከዛ ይቀጥልና በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል አለ። ምን ማለት ነው? በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል። አባቶቻችን ይላሉ በጸጋ አድሮባቸው የሚኖር በጸጋ አድሮባቸው ይኖር የነበረ እግዚአብሔር ከዛ ደግሞ ምግባቸው፣ መጠጣቸው፣ ልብሳቸው፣ ህይወታቸው፣ መንግስታቸው እርሱ ይሆናል ማለት ነው። ውበታቸው እግዚአብሔር ነው ማለት ነው። በዙፋኑ ላይ የተቀመጠው በእነርሱ ላይ ያድርባቸዋል ማለት ውበታቸው እግዚአብሔር ነው። ምግባቸው ምስጋና ነው። ልብሳቸው እግዚአብሔር ነው።
ኦኬ በዙፋኑ ላይ የተቀመጠው እርሱ ውበታቸው ነው፣ ህይወታቸው ነው ማለት ነው። ታስታውሳላችሁ? አንዴ ራዕይ ዮሐንስ አንዴ ጠብቅ። ይኸው ራዕይ ዮሐንስ ምዕራፍ 22 ላይ ይህንን ሐሳብ ይገልጻል። ራዕይ ዮሐንስ ምዕራፍ 22 ተመልከቱ። ከእንግዲህ ወዲህ መርገም ከቶ አይሆንም፣ የእግዚአብሔር የበጉ ዙፋን በእርሷ ውስጥ ይሆናል፣ ባሪያዎቹም ያመልኩታል፣ ፊቱን ያያሉ፣ ስሙም በግንባሮቻቸው ይሆናል። ቅድም ምን ብለናል መግቢያችን ላይ? ስመ ሥላሴ የእግዚአብሔር ስም በግንባራቸው ላይ ይሆናል አይደለ? ከዛ ተመልከቱ። ከእንግዲህ ወዲህ ሌሊት አይሆንም፣ ጌታ አምላክ በእነርሱ ላይ ያበራላቸዋልና። አያችሁ፣ በእነርሱ ላይ አድሮ ይኖራል፣ ያበራላቸዋልና። የመብራት ብርሃንና የፀሐይ ብርሃን አያስፈልጋቸውም። ለምን? ለዘላለም እስከ ዘላለም ይነግሳሉ። እርሱ ምናቸው ነው? ብርሃናቸው ነውና። እርሱ ምናቸው ነው? ውበታቸው ነውና። ኦኬ እንመለስ። አቤት መታደል። እሺ ስለዚህ በዙፋኑም ላይ የተቀመጠው በእነርሱ ላይ ያድርባቸዋል ይላል። ኦኬ በዙፋኑ ላይ ያው አባቶቻችን በትርጓሜ ስለዚህ ለእግዚአብሔር ባለሟሎች ሆነዋል፣ በመዓልትም በሌሊትም በመመስገኛው ቦታ በጽርሐ አርያም ያመሰግኑታል። በመንበሩ ላይ አንድም በጌትነቱ ተቀምጦ ያለ እሱ አድሮባቸው ይኖራል። ምን ማለት ነው? በነፍስ በስጋ ያድርባቸዋል። ስለ ጊዜው ስለ ዘላለሙ ሲል ይደጋግማል። ኦኬ ምን ማለት ነው? ምግባቸው ይሆናል፣ መጠጣቸው ይሆናል፣ ልብሳቸው ይሆናል፣ ብርሃናቸው እርሱ ይሆናል፣ ህይወታቸው እርሱ ነው። በቃ አድሮባቸው ይኖራል። ኦኬ እሺ እንመለስ። ከእንግዲህ ወዲህ ቁጥር 16 ላይ ነው ያለው። እሺ ከእንግዲህ ወዲህ አይራቡም፣ ከእንግዲህ ወዲህ አይጠሙም፣ ፀሐይ ትኩሳት ሁሉ ከቶ አይወርድባቸውም። በዙፋኑ መካከል ያለው በጉ እረኛቸው ይሆናልና ወደ ሕይወት ውሃ ምንጭ ይመራቸዋልና እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ይላል። ተመልከቱ፣ ከእንግዲህ ወዲህ አይራቡም። ለምንድን ነው ከእንግዲህ ወዲህ አይራቡም ማለት? ተርበው ነበርና። በዚህ ምድር ላይ ሲኖሩ ተርበው ነበርና። ኦኬ በጾም በጸሎት ኖረዋል። ክፉ አይሁዳውያን፣ ክፉ ሮማውያን እንዳይሸምቱ፣ እንዳይለውጡ፣ እንዳይመገቡ፣ እንዳይጠጡ ከልክለዋቸዋልና። ግን አሁን ከእንግዲህ ወዲህ አይራቡም ተባለ። ለምን? በጉ እግዚአብሔር አምላክ ምግባቸው መጠጣቸው ነውና። ኦኬ ከዛ ደግሞ ቀጠለ። ከእንግዲህ ወዲህ አይጠሙም አለ። ተጠምተው ነበረ፣ ዓለም አልተገባቻቸውምና በምድረ በዳ በዋሻ በተራሮች ተቅበዘበዙ ተባለ። የሚጠጡት እንኳን እስካያገኙ ድረስ። ኦኬ አንድም ክፉ ሮማውያን ክፉ አይሁዳውያን እጅ ጭነውባቸው ነበርና በጦም በጸሎት ቆይተዋል። ግን አሁንስ ያ ከዚህ በኋላ ከእንግዲህ ወዲህ አይጠሙም። ለምን? መጠጣቸው ማን ነውና? እግዚአብሔር ነውና። ከዛስ ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም ይላል። ምን ማለት ነው? ከሀገር ወደ ሀገር ሲንከራተቱ እነ ሐዋርያው ቅዱስ ጳውሎስ እነ በርናባስ አንደኛ ሐዋርያዊ ጉዞ፣ ሁለተኛ ሐዋርያዊ ጉዞ አይታቸዋል። እንግዲህ ወር ዓመት ሐዋርያ ሥራን ባጠናንበት አውድ ላይ በእግራቸው ፀሐይ እያቃጠላቸው ወንጌል ለመስበክ አላውያን ነገስታት እያሳደዷቸው፣ ክፉ አይሁዳውያን እያሳደዷቸው፣ ክፉ ሮማውያን እያሳደዷቸው በፀሐዩ ተራራው ቁልቁለቱ አቀበቱ ሳይሉ ወንጌል ለመስበክ ከአንድ ሀገር ወደ አንድ ሀገር፣ ከአንድ ሀገር ወደ አንድ ሀገር፣ ከአንድ ሀገር ወደ አንድ ሀገር ተንከራተዋል። ኦኬ ከጠላት ሲሸሹ በሌሊት በቀን በፀሐይ በምን ተመላልሰዋል። ስለዚህ ፀሐይም ትኩሳትም ሁሉ ከቶ አይወርድባቸውም ከዚህ በኋላ አለ። ለምን? አሁን እረፍታቸው ነው።
በለመለመ መስክ ስለሚያሰማራቸው ወደ ህይወታቸው ምንጭ ስለሚመራቸው የሚያሳርፋቸው አምላካቸው ጋር ስላሉ አሁን የረፍታቸው ጊዜ ነው። ረፍታቸው እርሱም ማመስገን ነው። ከዛ ደግሞ ቀጠለ፣ በዙፋኑ መካከል ያለው በጉ እረኛቸው ይሆናል አለ። ተመልከቱ፣ እነሱ በጎቹ፣ እርሱ እረኛ። በዙፋኑ መካከል ያለው በጉ እረኛቸው ይሆናል። አንድም እነሱ በምሳሌ በበግም ይመሰላሉ። ጻድቃን ሰማዕታት በበግም ይመሰላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ በበግ ስንመስለው እሱ ለኔና ለናንተ ታርዶ ሰማዕትነትን ለኔና ለናንተ ታርዶ ደሙን አፍስሶ ስጋውን ቆርሶ አጥንቱን ከስክሶ በቀራንዮ ላይ ቤዛ ሆኗልና በግ ብለን እንጠራዋለን። እነርሱ ግን በግ ተብለው ይጠራሉ፣ የእርሱ ተከታዮች ስለሆኑ ኃጢአታቸውን በንስሐ ስለሚሸፍኑ። የበግ ሽላቱ ጭራውን አይታችሁ ከሆነ ዝቅ ስላለ ህፍረተ ስጋውን ይሸፍናል። ኃጢአት ነው ህፍረተ ስጋ በምሳሌ ስለሚሸፍኑ። ኃጥአን ደግሞ በፍየል ይመሰላሉ። ህፍረተ ስጋ ፍየል አይታችሁ ከሆነ ከፍ ያለ ነው፣ በሁሉ ዘንድ ይታያል። ኃጢአታቸው በሁሉ ዘንድ ይታያል። በቲክቶክ ላይ ይታያል፣ በምን ላይ ይታያል። በዙፋኑ መካከል ያለው በጉ እረኛቸው ይሆናል ደግሞ ተባለ። አሁን በጉ የሚለው ኢየሱስ ክርስቶስን ነው። እርሱ እረኛቸው ይሆናል፣ ጠባቂያቸው ይሆናል። ኦኬ፣ በዙፋኑ መካከል ያለው በጉ እረኛቸው ይሆናል። እሺ፣ ከዛስ ወደ ህይወትም ውሃ ምንጭ ይመራቸዋልና እግዚአብሔርም እንባዎችን ሁሉ ከዓይናቸው ያበሳል። ወደ የህይወት ውሃ ምንጭ ይመራቸዋልና። ምንጩ ማን ነው? የህይወት ምንጭ እርሱ እግዚአብሔር ኢየሱስ ክርስቶስ። እሱ ወደ ህይወት ውሃ ምንጭ ይመራቸዋልና አብሯቸው ይሆናል ማለት ነው። ምንጭ ነው እሱ፣ የህይወት ውሃ ምንጭ ነው። ስለዚህ ከእሱ አብሯቸው ስላለ አይጠሙም። እሱ አብሯቸው ስላለ አይራቡም። እሱ አብሯቸው ስላለ አይንከራተቱም፣ ያርፋሉ። እውነተኛ እረፍት የሚሰጥ እግዚአብሔር ነውና። ከዛ እግዚአብሔርም እንባዎችን ሁሉ ከዓይናቸው ያብሳል ይላል። ምን ማለት ነው? ኦኬ፣ እንባዎችን ሁሉ ከዓይናቸው ያብሳል። ያለቅሱ የነበሩ ይስቃሉ፣ ያዝኑ ይተክዙ የነበሩ ይደሰታሉ። ኦኬ፣ አሁን ልቅሶና ሐዘን በሌለበት በእግዚአብሔር መንግስት ይኖራሉ ማለት ነው። በእግዚአብሔር መንግስት ይኖራሉ። እንመልከት አንድምታ ትርጓሜያችን። ረሃበ ነፍስ ጽማ ነፍስ አያገኛቸውም፣ መከራ የሚያመጣ ዲያብሎስ አያገኛቸውም። ህሩረ ፀሐይ ይላል፣ ዲያብሎስ የሚያገኘው መከራ አያገኛቸውም ሲል ነው። በመንበሩ ላይ ተቀምጦ ያለ በጉ ይጠብቃቸዋልና በልጅነት ወደሚገኝ ክብር መርቶ ያደርሳቸዋልና ደግሞ ይላሉ አባቶቻችን። እግዚአብሔርም እንባን ከዓይኖቻቸው ያርቅላቸዋል አለ። ለምን? ደስ ያሰኛቸዋል። አንድም እሴተንን ይሰጣቸዋል። ሐሴት የሚያደርጉበትን ደስ የሚላቸውን የሐዘንን አንስቶ በደስታ ይለውጥላቸዋል ይላል። ኦኬ፣ ስለዚህ ቅዱሳን በእረፍት ይኖራሉ ማለት ነው። ፀሐይ ትኩሳት አያገኛቸውም ቢል ምድራዊ ፀሐይ አያገኛቸውም ተብሎ ይተረጎማል። ከዛ ደግሞ አልፎ ዲያብሎስ የሚያገኘው ይላሉ አባቶቻችን ደግሞ መከራ የሚያመጣ ዲያብሎስ አያገኛቸውም። ሐሩረ ፀሐይን ይላል፣ ዲያብሎስ ለሚያገኘው መከራ አያገኛቸውም። እነሱ በዲያብሎስ ላይ የሚደርሰው ፍርድ አይደርስባቸውም፣ እሳት አይደርስባቸውም። እነሱ ያርፋሉ፣ እነሱ ይጽናናሉ፣ ይፈረድላቸዋል እንጂ ደግሞ ሲሉ ይተረጉሙታል አባቶቻችን። ከዛ እግዚአብሔር አምላክ የሐዘንን እንባ በደስታ ይለውጥላቸዋል፣ በደስታ ይለውጥላቸዋል። እሺ፣ ራዕየ ዮሐንስ ምዕራፍ 7 ጨረስን። ግን ዋናው ሐሳብ እዚህ ላይ ትመጣላችሁ። መጀመሪያ ላይ ስንደርስ እነዛን በአራቱም የምድር ማዕዘን ቆመው አራት መላእክት አየሁ። እነርሱም ነፋስ በምድር ቢሆን ወይም በባህር ወይም በማንም ዛፍ እንዳይነፍስ አራቱን የምድር ነፋሳት ያዙ ተባለ። ከዛስ በኋላ ቁጥር 3 ላይ ደግሞ ስመጡ የአምላካችንን ባሪያዎች ግንባራቸውን እስክናተማቸው ድረስ ምድርን
ቢሆን ወይም ባህርን ወይም ዛፎችን አትጉዱ አላቸው የተባለው ለዚህ ነው። የቅዱሳኑ ተራዳይነት አይለየን። እግዚአብሔር አምላክ ይጠብቀን። የእግዚአብሔር አምላክ ጸጋው ከኛ ጋር ይሁን ክርስቲያኖች። መቼም ራዕይ ዮሐንስ ምዕራፍ 7ን ተምረን ከዚህ በኋላ ትንሽ ደንገጥ እንኳን እንላለን ብዬ ተስፋ አድርጋለሁ። ስለዚህ እግዚአብሔርም እንባዎችን ሁሉ ከዓይናቸው ይላል ያብሳል፣ እንባችንን ያብስልን። እውነተኛ እንባን የሚያብስ አምላክ እግዚአብሔር ነው። ከዚህ በኋላ ሐዘን የለም። በእግዚአብሔር መንግስት ሐዘን የለም፣ ደስታ ነው። በእግዚአብሔር መንግስት ለቅሶ የለም፣ ሳቅ ነውና ቁጥራቸው ሊቆጠር ካልተቻለው ብዙ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ከመጡ ሰዎች ቅዱሳን ህብረት እግዚአብሔር አምላክ ይጨምረን፣ ያስተማረን፣ የገሰጸን የቅዱሳኑ አባቶቻችን አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ መልጃዋ ከኔና ከእናንተ ጋር ይሁን። የእግዚአብሔር ጸጋ የቅዱሳኑ ተራዳይነት አይለየን። የዮሐንስ ራዕይ ምዕራፍ 7 አበቃ፣ ተፈጸመ። ስለዚህ ነገ ረቡዕ ፈተና አለ። በደንብ አድርጋችሁ ስሙ። ፈተና አለ። በተማርናቸው ክፍሎች ፈተናው ይቀጥላል። ይህም ማለት ራዕይ 4፣ 5፣ 6፣ 7 4 ምዕራፍ ማለት ነው። ራዕይ 4፣ 5፣ 6፣ 7